ሶስቱንም ነገር አላህ ተጠቅሟል። የመጀመሪያ የተጠቀመው ምንድነው? ለስድስት ወር ያክል ኢቅራ ቢስሚ ረቢከ አለዚ ኸለቀ የሚለውን አንቀጽ ከመውረዱ በፊት አንብብ ሲላቸው ያ ነገር ከመምጣቱ በፊት በራእይ ነው መጀመሪያ ለስድስት ወር ያክል። ከስድስት ወር በኋላ ግን ባለው ነገር ለመጀመሪያ ጊዜ መላእክታው መጥቶ አንብብ በጌታ ስም በማለት በመላእክታው አማካኝነት 112 ሱራዎች ወርደዋል። መሀል ላይ ግን ለይለቱል ኢስራ ወር ሚራጅ የሚባለው ነገር ላይ ወደ ሰባቱ ሰማያት ወርደው ሲድረተል ሙንተሃ ጋር ሲደርሱ ጅብሪልን በተፈጥሮ ቅርጽ አዩት። ባለ 600 ክንፍ ሆኖ ማለት ነው። ያኔ ራሳቸውን ሳቱ። ሲነቁ 5 ወቅት ሰላት ቀጥታ ያለ ጅብሪልም ያለ ራእይም በቀጥታ የአላህን ድምጽ ሰምተው 5 ወቅት ሰላት ተቀብለው መጥተዋል ማለት ነው። ይሄን የሚያሳየው ማለት ነው። ስለ ሬቪሌሽን የጠየቅሽው ነገር ይሄን ይመስላል ከብዙ ጥቂቱ። እሺ ኡስታዝ ግርዶሽ ምንድነው? ምንድነው ግርዶሽ? ግርዶሽ ማለት ምንድነው? ሂጃብ ማለት ነው። ሂጃብ ማለት መከለያ ማለት ነው። ሂጃብ ማለት ነው። ለምሳሌ መርየም መጋረጃ አደረገች አይደል? ጅብሪልን ላለማናገር መጋረጃ አደረገች ይላል አይደል? አዎ። የሷ ያደረገችበትን መጋረጃ አረብኛው ሂጃብ ይለዋል። ሂጃብ የሚለው የአረብኛ ቃል ግርዶው በሚል ይመጣል። መጋረጃ መሸፈኛ መሆን ይችላል ራሱ ማለት ነው። ሂጃብ የሚለው የአረብኛው ቃል ማለት ነው። አሁን አላህ ሂጃብ አለው። ሂጃቡ ምንድነው? ብርሃን ነው የተባለው። የሱ ብርሃን የሱ እንትን መጋረጃው ብርሃን ነው ራሱ ማለት ነው። አንድ ቦታ ላይ ደግሞ እሳትም ነው ተብሏል። መጋረጃው ቢገለጥ የሰው ልጅ ማንም አይተረፍም። አሁን በሰሞኑን የአላህ ፊት ወይም የአምላክ ፊት ብዬ የፖስተቱት ፖስት አለ። እዛ ላይ አንብቡ ማለት ነው። የእርሱ ግርዶሽ ብርሃን ነው ተብሏል። ብርሃን ነው ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አላህን አይተውታል ወይ ለይለቱል ኢስራ ወር ሚራጅ ተጠይቀው አላየውም ያየሁት ብርሃን ነው ያሉት። ብርሃን ነው ራሱ ማለት እንትን አይደል። ከግርዶሽ በስተኋላ ማለት ሙሳ አለይሂ ሰላም ከግርዶሽ በስተኋላ ሆኖ ነው ከብርሃኑ በስተኋላ ሆኖ ነው ያናገረው እንጂ ቀጥታ አላህ በዱንያ ላይ ማንም ሰው ማየት አይችልም። በተለይ በዚህ ባለን አካላችን በጣም ከባድ ነው። ቀልጠን ነው ቁጭ የምንለው እና ያለን ብንል ማለት ነው። አቅሙም የለንም። አላህ የትንሣኤ ቀን አማንያን በጀነት የትንሣኤ አካል ይዘው ሲነሱ ያኔ በጀነት አላህን ያዩታል ማለት ያካብቡታል ማለት አይደለም። ሊገባቸው በሚችለው መልኩ ራሱን ሪቪድ አድርጎ ያሳየናል ማለት ነው። አላህ ትልቅ ነዒማ ነው። ራሱ መንፈሳዊ ጸጋ ከሚባሉት ውስጥ በጀነት ውስጥ አንደኛው እና ትልቁ አላህን ማየት ነው። አላህን ማናገር ነው። ከአላህ ጋር መገናኘት ነው ትልቁ ጸጋ ማለት ነው። እና ይሄንን ነገር ነው የሚመስለው። አይ ቲንክ ኮምፕሬንድ ማድረግ በጣም ከባድ ነው። ራሱ አላህን ማየት ማለት ነው ማለት ነው የሚለው ነገር ለኛ አናቅም። ራሱ እውቀቱም ራሱ አናሳ ነው ራሱ ማለት ነው። ልክ አሁን ለምሳሌ ማሂን እኮ አየዋት ብዬ ብናገር ማሂ የግድ ለመታየት የሆነ ኦብጀክት ነገር ናት ወይም ፊዚካል ቦዲም ናት። አላህ ግን እንደዛ አይደለም። ግን አላህ እንደነገረን እናየዋለን አላህን ብለናል። ማንነት አለው ምንነት አለው ሊገባን በሚችለው መልኩ ሳናካብበው። ምክንያቱም አይኖች እሱን አያካብቡትም። ለምን? ረቂቅ ነው፣ አለጢፍ ነው እሱ ረቂቅና ውስጥ አዋቂ ነው እሱ። በሱረቱ አናም ምዕራፍ 6 ቁጥር 103 ላይ እንደዛ ነው የሚለው። አይኖች አያገኙትም ይላል፣ አይኖች አያካብቡትም ይላል። እርሱ ግን አይኖችን ያካብባል ካለ በኋላ እርሱ ረቂቁ እና ውስጥ አዋቂ ነው። ረቂቁ አለጢፍ ነው፣ ረቂቅ ነው እና ከእንትን ጋር ከግዙፍ ጋር ወይም ደግሞ ከምንድን ነው የሚባል ፊዚካል ቦዲ ጋር የሚነጻጸርም ነገር አይደለም። ይሄ ነው ያለው ነገር ማለት ነው። እና በእናንተም በእንትን መጋረጃ አድርጓል እኮ አይደል? መጋረጃ አለው እሱ ራሱ ፈጣሪ ማለት ነው። ብዙ ቦታ ላይ አለ ራሱ እና መጋረጃው ግን ብርሃን ነው የሱ። አንደኛ ጢሞቴዎስ አምላካችን አንደኛ ጢሞቴዎስ 6:16 ላይ እንደዛ ነው የሚናገር። እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርቡት በማይችሉ ብርሃን ውስጥ ይኖራል። አንድ ሰው እንኳን አላየውም ሊያየውም አይቻልም ይላል። ለምን? ሰዎች ሊያዩትና ሊቀርቡ በማይችሉ ብርሃን ውስጥ ነው የሚኖረው እሱ። ስለዚህ ያ ብርሃኑ ላይ መቆም አይችሉም፣ መቋቋምም አይችሉም። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔርን ያየው ከቶ ማንም የለም ነው የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይም እግዚአብሔርን መቼም ቢሆን እግዚአብሔርን ያየ ማንም የለም ነው የሚለው። በሱ ቅፍ ያለው አንደኛ ልጁ ግን ምን አለው? ተረከው አለ። ምን ብሎ ተረከ? ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነው በስተቀር እርሱ አብን አይቷል አለ። በራእይ በምናምን ካልሆነ በስተቀር ማንም ያየ የለም። ለምሳሌ ኢሳይያስ 6:1 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። እንዴት አድርጎ ነው ያየው ሲባል ኢሳይያስ ምዕራፍ 1 ቁጥር 3 ላይ የአሞጽ ልጅ የኢሳይያስ ራእይ ነው የሚለው። ያየው ነው፣ በራእይ ነው ያየው። ሊተራሊ ሊያዩት አይችሉም። መቆምም መቋቋምም አይችሉም። ራሱ እሱ መለኮት ነው
ራሱ ሊቋቋሙት አይችሉም። ግን በመጨረሻው ዘመን በትንሳኤ ቀን በትንሳኤ አካል ተነስተው ኢሳይያስ አልኩኝ ራዕየ ዮሐንስ ምዕራፍ 22 ቁጥር 4 ላይ ባሪያዎቹ ፊቱን ያዩታል አለ። ባሪያዎቹ ያኔ ፊቱን ያዩታል አለ። የትንሳኤ ቀን ማለት ነውና ይሄ በጣም ትልቅ ጸጋ ነው ራሱ ማለት ነው። መዝሙረ ዳዊት ምዕራፍ 42 ቁጥር 7 አካባቢ ላይ መቼ ነው የአምላክን ፊት ማየው ይላል። መቼ ይደርሳለሁ ኋላ ውሃ እንደምትናፍቅ ነፍሴ ናፈቀች አለ ዳዊት። ምን አለ? መቼ ደርሳለሁ? መቼ ነው ግን የአምላክን ፊት ማየው ብሎ ጥያቄ ያቀርባል ማለት ነው። የምታየው የትንሳኤ ቀን ነው፣ የፍርድ ቀን ነው ብለን ነው እንትን የምናምነው። በኦርቶዶክስ ትምህርት ነጸሮተ ስሉስ ቅዱስ የሚባል ታውቂያለሽ? ትልቁ ደረጃ የቅድስና ደረጃ። አዎ፣ ምክንያቱም ማቴዎስ 5 ላይ እንደዛ ነው የሚና አይደለም። ነጸሮተ ስሉስ ቅዱስ ማለት ስላሴ ማየት መጨረሻ ላይ ያለው ማለት ነው። ምክንያቱም ባይብል ላይ ማቴዎስ 5:4 ላይ ልበ ንጹሖች ብፁዓን ናቸው አምላክን ያዩታል አለ። ዕብራውያን 12 ላይም እንደዛ ነው። ተቀደሱም ዘንድ ፈልጉ ያለ እርሱ ጌታ ማየት የሚቻለው የለም አለ። ይሄ ባፌን ማየት የሚቻለው የለም አለ። ስለዚህ ተቀደሱም ዘንድ ፈልጉ ነው የሚለው። ያለ እርሱ ጌታ ማየት አይቻልም አለ። ያለ ቅድስና ትልቁ የቅድስና ደረጃ በኦርቶዶክስ ቴዎሲስ የሚባለው አምላክን ማየት ነው፣ ወይም ደግሞ አቡነ መንፈስ ቅዱስን ማየት ነው። ሶስት ፊት ነው ያላቸው፣ ሶስቱን ፊቶች ማየት ነው። ሶስት ፊት ነው ያላቸው ታውቂያለሽ? ራሱ ሶስት ገጽ ነው ያላቸው። እነሱን ፊታቸውን ያያል ያ ሰው በነፍስ ትምህርት ማለት ነው። ያው እኛ ጋር አንድ ፊት ነው የምናየው፣ ልዩነቱ ይሄ ነው። እኛም አንድ ነው እንጂ የምናየው እንዴ እግዚአብሔር አንድ ነው ብሏል እኮ ጢሞቴዎስ ላይ በብርሃን የሚኖረው እሱም የማይሞተው ብቻውን የተባለው እሱን ነው እኛም የምናየው። ባናየው እናየዋለን። በነገራችን ላይ እኮ ኡስታዝ እስከሚመጣ ማለት ነው ይሄ ኢሳያስ 1 ላይ የጠቀሰው እኮ ዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ እንደሆነ ያው መጽሐፋችን ነግሮናል። ኢሳያስ 12 ላይ ነው መሰል። ኢሳያስ ምንድን ነው? አንደኛ ዮሐንስ ወንጌል ምዕራፍ 12 ላይ ነው እግዚአብሔርን ከፍ ባለ ዙፋን አየሁት የሚለው። እሺ እስከምትመጣ ነው ያየው አንድስ እንኳን የለም በሱ ቅፍ ያለው አንድያ ልጁ መጥቶ ተረከው ያለው ስለ አብ ነው እየተናገረ ያለው። አብን ያየ ማንም የለም ከአምላክ ከሆነ በቀር እርሱ አብን አይቷልና ይላል። ኢሳይያስ 6:1 ላይ ማንን ያየው ሌላ ርዕስ ነው ራሱን የቻለ። ዳንኤል 7 ላይ በዘመናት ተሸመገለው የሚባለው ዳንኤል ሲያየው ዘመናት ተሸመገለ የተባለው ማን ነው? አብ አይደል እንዴ? ስለዚህ አብን አይተውታል። ግን ያዩት ግን በራይ ነው። ሊትራሊ ያየ ሰው ማንም የለም። በራይ በክብሩ በምናምን ነገር ማንም ሰው ሊያይ አይችልም። ያንን ነው ነጥቡ ያለው ማለት ነው። ሌላው ደግሞ ምንድነው የምታዩት ነጸሮተ ስሉስ ቅዱስ የሚባል ነገር አለ። ነጸሮተ ስሉስ ቅዱስ ማለት ስላሴን ነው ወደፊት ያዩታል ብለው እዚሁ ላይ ሳትሄድ ዮሐንስ ታዳለም እንደዚህ ያለን ህይወትም ተገልጧል አይተናል ያሰነዋልም ለምን አለ እኮ ነግርሻለሁ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ሌላ ነገር ነው። አሁን ምንድነው የትንሳኤ ቀን የምታዩት ሶስት ፊት ነው የምታዩት እናንተ በኦርቶዶክስ ትምህርት ማለት ነው። እናንተን አላውቅም የፕሮቴስታንትን። ነጸሮተ ስሉስ ቅዱስ ይባላል። ነጸሮተ ስሉስ ቅዱስ ማለት መጨረሻ ላይ ስላሴን የምታዩት። ስላሴ ደግሞ ሶስት ፊት ነው ያላቸው በትምህርታቸው፣ ሶስት ገጽ ነው ያላቸው። ጽሁፌን ማየት ትችያለሽ ራሱ በኦርቶዶክስ ትምህርት ስላሴ አንተ ፒክቸሩን አይ ትምህርታቸው ውስጥ ራሱ ሶስት ገጽ ነው። ሃይማኖተ አበው ላይ ስለ አትናቴዎስ እንደዛ ነው ያለው። ሶስት ገጽ ነው ያላቸው ነው ያለው። አብ ወልድ መንፈስ ቅዱስ ባለ ሶስት ፊት ናቸው። ራሱ ፊት ኢቭን ፕሮሶፖን የሚለው የግሪከኛው ቃል ራሱ ፊት ማለት ነው ትርጉሙ። ሶስት ፕሮሶፖን አለ ብላችሁ ካመናችሁ ሶስት ፊት አለ እያላችሁ ነው ያላችሁት። ሶስት አካል ብቻ አይደለም የሚያምኑት፣ ሶስት ገጽም አለ ብለው ያምናሉ የውጮቹ የእንትኖች የመጀመሪያዎቹ። ፕሮሶፖ ማለት ራሱ ፊት ማለት ነው ራሱ። ስለዚህ ሶስት ፊት አላችሁ የምታዩት ሶስት ፊት ነው የምታዩት ወደፊት። ራሱ አምላክ ሶስት ፊት አለው ተብሎ ነው የሚታመነው በእናንተ። ሶስት ገጻት ይላሉ። ገጽ ማለት እኮ ፊት ማለት ነው፣ የግዕዝ ቃል ነው። ምናልባት ገጽ በሚለው ማለት ነው። ምንድነው የሚለው? ለአብ ፍጹም ገጽ ፍጹም እንትን አለው፣ ለወልድም ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም ገጽ
ይሉ የለን? ማን የፈጠረ ስላሴ? ስላሴ ስንት ናቸው? አንድም ሶስትም። አንድነታቸው በምንድን ነው? በባህሪ፣ በአገዛዝ፣ በስልጣን፣ ዓለምን በማሳለፍ ዓለምን በመፍጠር ምናምን ነገር ያለው። ሶስትነታቸው ምንድን ነው? በስም በአካል በግብር። ስም ስትሉ ማን ነው? ስም ማለት አብ ወልድ መንፈስ ቅዱስ። ግብር ማለት ምንድን ነው? አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። አካል ማለት ምንድን ነው? ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለወልድም እንደዛው ለመንፈስ ቅዱስም እንደዛ ተብሎ ነው የሚታመነው። ስለዚህ ሶስት አካል ነው፣ ወደፊት ሶስት ገጽ ነው የምትመለከቱት ማለት ነው። እና ሶስት ፊት ያለው አምላክ ነው ያለው ነው የምትለኝ? የምታመልኩት? አዎ። እኔ አላመልክም። ባይዘው እኔ ሶስት ፊት ያለው ነገር አምልኬም አላውቅም። ስላሴ አማኞች እኛ አንድ ስለሆነ ማለት ነው። እኛ ነው ኦርቶዶክሳውያን በስላሴ መሰረቱ። ይኸውልሽ ፕሮቴስታንት በኋላ ላይ ነው የመጣችው። ዳግሚቲ ናት እንዴ? ፕሮቴስታንት በኋላ ላይ መጣ እንጂ መሰረቱ ኦርቶዶክስና ካቶሊክ ነው አይደል? ከእናንተ የሚቀድመው እና ከዛ ባለቤቶች መሆናችን ነው እኮ ዋናው። የመጽሐፉ ባለቤቶች ሳይሆን ትራዲሽኑ ወይም ደግሞ እንትኑ ትምህርቱ አስተምሮቱ ያለው እና እነሱ ጋር ነው ያለው አይደል? እንዴ ስላሴን ስትቀበሉ ከነሱ ነው የተቀበላችሁት እኮ። ትምህርቱ አስተምሮቱ ምናምን ነገር ከነሱ መሰረት አድርጋችሁ ነው። በተለይ ፕሮቴስታንት ከካቶሊክ እምነት ጋር በስላሴ ጉዳይ ላይ ምንም አይነት ልዩነት የለውም። አሁን ሞደርን የሶሻል ትሪኒቲ የሚባለው ያመካለም ካመጡት ካለ በስተቀር ክላሲካል ፕሮቴስታንት ወይ ማጂስትሪያል ፕሮቴስታንት የሚባሉት ሪፎርምድ ቴዎሎጂ ውስጥ ያሉት እነ ማርቲን ሉተር እነ ዚዊንግሊ እነ ካልቪን ምናምን የሚያምኑበትን እምነት ነው የካቶሊክ ስላሴን ነው የሚቀበሉት። ተመሳሳይ ነው። ስለዚህ ሶስት ገጽ አለ ብላችሁ ታምናላችሁ ማለት። ፕሮሶፖን የሚባል ነገር ታውቂያለሽ? ሰምተሽ ታውቂያለሽ? ፕሮሶፖን እሺ፣ 3% የሚባል ነገር ሰምተሽ ታውቂያለሽ? 3% ስትሩ ሰምቻለሁ። ስለዚህ 3% ብለው ካመኑ ፐርሰን የሚለው የእንግሊዝኛው ቃል ፕሮሶፖን ከሚለው ከግሪከኛው ቃል የመጣ ነው። ፊት ማለት ነው። ሶስት ፊት ነው ያላቸው ብሎ ነው የምታምኑት እናንተ። ስለዚህ ባለ ሶስት ፊት አምላክ ነው የምታመልኩት። እኛ ደግሞ አይ አንድ እንትን ነው። አንድ አላህ እንትን አለው፣ ወጅህ አለው፣ ፊት አለው፣ ገጽ አለው፣ ራሱ ፊት አለው ብለን እናምናለን። ግን ፊቱ ከፍጡራን ጋር አይመሳሰልም። ፊቱ ባህሪው ነው፣ ሲፈቱል ዛት ነው ብለን ነው የምናምነው። በእናንተም በአኛ አይ ቲንክ እናንተ አታውቁትም እንጂ የኦርቶዶክስ ጋርም እንትን ነው የሚባለው፣ ኢነርጊያ ነው የሚባለው። እሱ በኢነርጊያው ፊቱ ኢነርጊያ ነው ይባላል። ራሱ ኡሲያ አይደለም ይባላል። እሱ ዲቴል ነው፣ በጣም ሰፊ ነገር ነው ያለው። እና ምን ነበር ያልሽኝ? አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ያለው ነው። አዎ እኛ ጋር ማለት ነው እግዚአብሔር ተገልጧል። ምክንያቱም አይ ተገለጠ ማለት እኮ ታወቀ ማለት ነው። ሶም በልብ ውስጥ ያለውን ነገር ለደሊላ ይገልጥላት ነበር ይላል። ምን ማለት ነው ይገልጥላት ነበር ሲባል? የሆነ ነገር ከፍቶ ማለት ነው ያሳውቃት ነበር ነው የሚለው። ያሳውቃት ነበር ነው ያሳውቃት ነበር ነው። አዎ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ደግሞ በክርስቶስ ኢየሱስ እግዚአብሔርን ለመምሰል የሚጥሩ ይሰደዳሉና አለ። ስለዚህ በክርስቶስ ኢየሱስ ነው አይደል እግዚአብሔርን መምሰል የምትችይው? የሚመስሉ ነው። አንደኛ ጢሞቴዎስ 3:16 ላይ ደግሞ እግዚአብሔርን የመምሰል ሚስጥር በስጋ የተገለጠ ይላል። በስጋ የተገለጠ ይላል። በመንፈስ የጸደቀ ለመላእክት የታየ በክብር ያረገ ይላል። የእግዚአብሔርን የመምሰል ሚስጥር ማን ነው? የእግዚአብሔርን የመምሰል ሚስጥር ክርስቶስ ነው። ቆላሲስ ምዕራፍ 2 ቁጥር 2 ላይም የእግዚአብሔር ሚስጥር ክርስቶስ ነው ብሎ ነው ያስቀመጠው። ስለዚህ በስጋ የተገለጠው የእግዚአብሔር ሚስጥር ነው። አንደኛ ዮሐንስ መልእክት 3:9 ላይም እንደዛ ነው። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው የሚለው። የአምላክ ልጅ ተገለጠ እንጂ አምላክ ራሱ ተገለጠ አይልም። መጽሐፍ ቅዱስ ላይ አታገኝም እንደዚህ አይነት ትምህርት። አምላክ ተገለጠ ምናምን ነገር የሚባል። ዮሐንስ ለምንድን ነው ያለው? ለምን ዮሐንስ እንደዛ አለሽ? አንደኛ ዮሐንስን አብራራልኝ። ህይወት ተገለጠ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ህይወት ቃል አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ህይወት ቃል ከመጀመሪያ የነበረውና የሰማነው አለ። ስለ መሲሁ ሲነገር የነበረ ሲሰማ የነበረ እንትን አለ። ምን የሚል ነገር? ዘፍጥረት 22:18 ላይ ምንድነው የሚለው? በዘሬ የምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለው። ምንን? ቃሌን ሰምተሃልና አለ። የምድር አሕዛብ ሁሉ ይባረካሉ የተባለው ቃል ነበረ። ያ ቃል ምን የሚል? ገላትያ ምዕራፍ 3 ቁጥር 19 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ለብዙዎች እንደሚናገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። ስለዚህ ስለ መሲሁ መምጣት ሲነገር የነበረው ከጥንት የነበረው ቃል ሲነገር የሰማነው አለ። ቃሌን ሰምተሃልና አለ። ስለ ህይወት ቃል ከመጀመሪያ የነበረውና የሰማነው አለ። ከዛ ቃል ስጋ ሲሆን ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደ ቃል ይሁንልኝ ስትል ድንግል ማርያም ያ ለአብርሃም ለይስሐቅ ለያዕቆብ ተነግሮ የነበረው ቃል ያ ሎጎስ ድንግል ማርያም ማህፀን ውስጥ ስጋ ሆነ። ከዛ በኋላ ምን አለ? በዓይናችን ያየነው እጆቻችን የዳሰሰው እናወራለን አለ። ህይወት ተገለጠ አይተንማል።
ከአብ ዘንድ የነበረው ለኛም የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ስለዚህ ምንድነው ጥያቄው? ምንድነው? ቃል ነበረ። ያ ቃልም በእግዚአብሔር ዘንድ ነበረ ነው የሚለው እኮ ራሱ ከአብርሃም ይስሐቅ ያዕቆብ የሚያገኙት ቃል በአጠቃላይ የሚመጣው ቃል ራሱ ከእግዚአብሔር ዘንድ ነበር። ኤርሚያስ 7:1 ላይ ከእግዚአብሔር ዘንድ ወደ ኤርሚያስ የመጣው ቃል ይሄ ነው ይላል። ስለዚህ ኤርሚያስ ምንድነው ይላል? ከዳዊት ቁጥቋጦ አወጣለሁ እያለ የሚናገረው ኤርሚያስ 23:2 ላይ ስትመለከቸው ቁጥቋጦ አወጣላችኋለሁ አለ። ለዳዊት የጽድቅ ቁጥቋጦ አወጣለታለሁ አለ። የሚያቆጠቁጥ ነገር እንትን አለው አለ። ኢሳይያስ ምዕራፍ 42 ላይ እንደዛ ነው የሚናገረው። ደግፍ ያስኩት ባሪያዬ ምናምን ካለ በኋላ እነሆ ሳይበቅል ነግሬያቸዋለሁ አለ። ነግሮናል። ቃል ነበረ ሳይበቅል ከዛ ድንግል ማርያም ማህፀን ውስጥ ጊዜው ሲደርስ ሲፈጸም ቃል ስጋ ሲሆን አቆጠቆጠ፣ ሕይወት ተገለጠ፣ አይተንማል፣ እንመሰክራለን ከአብ ዘንድ የነበረው ለኛም የተገለጠውን የዘላለም ሕይወት እናወራላችኋለን ብለው ይላል ማለት ነው። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 1:1 ላይ ያለው በዚህ መሰረት የተቀመጠ ነው ማለት ነው። ዋናው ነጥባችን ምን መሰለሽ? ኢየሱስ አምላክ ነው በስጋ ተገልጧል አልተገለጠም የሚለው ነገር ሳይሆን አምላክ የሚባለው ከመነሻው ጀምሮ ስለ ሬቪሌሽን እያወራን ነበረ። ስለ መገለጥ ስለ ማየት ነው እየተነጋገርን ያለ ነው። አይ ቲንክ ወደ ተለያየ ነገር ለመሄድ ሞክረሻል። እኔ ያው ሳወራ ደግሞ አንድ ቦታ ላይ ነው አባሮሽና አኩኩሉ ስለማልወድ ነው። አኩኩሉና አባሮሽ ያለው ሌላ ቦታ ላይ ነው። ትከሻ መለካካት የሚባል ነገር። ኦኬ እሺ። መዝሙረ ዳዊት ላይ ለምሳሌ አምላክ በእልልታ አረገ ይለው ያ ስለ አምላክ እያወራ ስለሆነ የኢየሱስ አምላክነት ከይወስደናል። ይሄ ያህዌ አይወስድም። በፍጹም ያህዌ ይወርዳል ያርጋል፣ ራሱ ይወርዳልም ይወጣልም። መጽሐፈ ምሳሌ ቆይ ልስተሻ መጽሐፈ ምሳሌ ምዕራፍ 30 ላይ መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 ላይ ተመልከች። ወደ ሰማይ የወጣውና የወረደው ማን ነው? ያረገውና የወረደው ማን ነው ብሎ ጥያቄ ያቀርባል። ከዛ የምድር ዳርቻ የመሰረተ ማን ነው ይልና ምንድነው ውሃን በልብሱ የቋጠረ ማን ነው ይልና ይህን ታውቅ ዘንድ ስሙ ማን ነው ብሎ ጥያቄ ያቀርባል። ስሙ ያህዌ ነው ይላል። የልጁ ስም ማን ነው ይላል። የልጁ ስም ኢየሱስ ነው ብለሽ ካሰብሽ የአባቱ ስም ማን ነው? ሲወጣና ሲወርድ የነበረው ማን ነው? ሲያርግና ሲወርድ የነበረው ማን ነው? በምስራቅ በኩል ይላል መዝሙረ ዳዊት ምዕራፍ 67 ላይ ቁጥር 17 ላይ በምስራቅ በኩል ወደ ሰማያት ለወጣ ለያህዌ ዘምሩ ይላል። መዝሙረ ዳዊት ምዕራፍ 37 ወደ ሰማይ ለወጣ መንገድ አዘጋጁ ይላል። ስሙም ያህ ነው ይላል። ላረገው አላ ማለት ማድረግ ማለት ነው። ስለዚህ አምላክ በመለከት ድምፅ አረገ የሚለው አምላክ በመለከት ድምፅ አረገ እያለ የሚያወራው ያህዌ አረገ እያለ እየነገረን ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ስለዚህ ያህዌ የሚለው የአብ ስም ከሆነ ኢየሱስ የሚለው የልጁ ስም ከሆነ ያረገው ያህዌ ነው እያለ እየነገረሽ አይ ስለ ኢየሱስ ማድረግ ትንቢት ነው ብሎ አይደለም። አረገ ነው የሚለው ያርጋል አይደለም የሚለው እኮ አረገ ነው የሚለው። ማርቆስ ወንጌል 16:19 ላይ ኢየሱስ ወደ ሰማይ አረገ በማን ቀኝ ተቀመጠ ይላል። በማን ቀኝ ተቀመጠ ይላል። ማይ የማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ኢየሱስ ወደ ሰማይ አረገ በማን ቀኝ ተቀመጠ ይላል። በአብ ቀኝ ነው አይደለም፣ በእግዚአብሔር ቀኝ ተቀመጠ አይደለም። በአብ ቀኝ የሚል ባይብል ላይ የለም። አንድ ጥቅስ አታገኝም። በእግዚአብሔር ቀኝ ነው የሚለው ሁሉም ቦታ ላይ። በአባቱ ቀኝ የሚለው ዕብራውያን ላይ አለ። በግርማው ቀኝ በአባቱ ቀኝ የሚል ነገር የለም ባይብል ላይ። እኔ እስካሁን ድረስ አላነበብኩ ያለው በእግዚአብሔር ቀኝ በእግዚአብሔር ቀኝ ያለው ወይ ደግሞ በኃይሉ ቀኝ ይላል፣ በግርማው ቀኝ ይላል። በቃ እንደዛ ነው ያለው። በአብ ቀኝ የሚል የለም። በእግዚአብሔር ቀኝ ተቀመጠ ነው የሚለው። ያረገው በማን ቀኝ ነው የተቀመጠው? በማን ቀኝ ነው የተቀመጠው? ኦኬ በአባቱ ቀኝ አይደል? በእንደ ጥቅሱ መሰረት ይጂ ማርቆስ ወንጌል በእግዚአብሔር ቀኝ። እሺ ምክንያቱም እኮ እግዚአብሔር ስንል ያው ነው። እሺ በእግዚአብሔር ቀኝ አይደለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ አለ። ስለዚህ አሁን ጥያቄ የሚነሳው ምንድነው? አራጊው አምላክ አለው፣ እግዚአብሔር አምላክ አለው፣ ያህዌ አምላክ አለው። አንተ እኮ አልመለስክልኝም ኡስታዝ። መተው ወደ ሌላ ቦታ ነው የሄድከው። አምላክ በእልልታ አረገ የሚለውን የመዝሙር እሱ ስለ ኢየሱስ አይደለም የሚያወራው፣ ስለ ያህዌ ነው የሚያወራው። ማን በአዲስ ኪዳን ያረገው ማን ነው? ማን ያረገው? እሺ ስለ ያህዌ ነው። ሐዋርያቶች እያዩት አላረገ። እሱ ስለ ኢየሱስ ነው የሚያወራው። አዲስ ኪዳን አይደለም። ስለ ኢየሱስ የሚያወራውና ስለ ያህዌ የሚያወራው ነገር እየቀላቀልሽ ነው ያለው። መጽሐፈ ምሳሌ ምዕራፍ 30 ላይ አውጣላት። አንድ ሰው ያውጣላት። ልጅቷ አልገባትም። እግዚአብሔር ነው ብለን አንቀበልም እንዴ? እንቀበላለን እኮ። እንዴት ነው አይደለም? አልገባሽም። ሙግቱ አልገባሽም። ማወራው ነገር አብ አድርጓል በብሉይ ኪዳን። ማስረጃ ልስጥሽ።
ያርጋል ይወርዳል። የሚወርደውም የሚወጣውም አንድ ሰው ቢከፍት የለም እኮ አንድ ስለማታውቂ ነው እኮ መጽሐፋችሁን እኮ በደንብ ታነቡ። እኔ ልክፈት ከቻልኩ መክፈት እችላለሁ መሰለኝ። ክፈቱላት እስኪ መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ አረገ በስብሐት የሚለው ነገር ነው። አረገ በእልልታ የሚለው ልዘምሪብን ነው። አይ አንተ በብሉይ ኪዳን ያረገ ይላል። አይ ጭቅጭቅ አያስፈልገውም እኮ። እስቲ ይሄን ጥቅስ ይኸው ምን ይላል? እሺ ወደ ሰማይ የወጣ አላ የሚለው በዕብራይስጥ ቃል ያረገ ማለት ነው ትርጉሙ። እሺ ቀጥይ። ወደ ሰማይ የወጣ እና እሺ ማን ነው? ንፋስንስ በደንብ አንብቢ። የወረደና የወጣ ማን ነው? አንብቢ፣ በደንብ አንብቢ። የወረደና የወጣ የወረደና የወጣ እሺ። ንፋስንም ማን ነው ብዬልሃለሁ እኮ። ነፋስንም በእጁ የጨበጠ ማን ነው? ውሃን በልብሱ የቋጠረ ማን ነው? የምድርን ዳርቻውን ሊያጸና ማን ነው? ይህን ታውቅ ዘንድ ስሙ ማን ነው አለ። ወደ ሰማይ የወጣና የወረደ ስሙ ማን ነው አለ። ስሙ ማን ነው? ስሙ ማን ነው? ወደ ሰማይ የወጣና የወረደው ስሙ ማን ነው እያለሽ ነው ያለው። ስሙ ማን ነው? እግዚአብሔር። እሺ የልጁ ስም ማን ነው? ኦኬ የልጁ ስም ማን ነው? ኦኬ አልጻፈማ። የልጁ ስም ማን ነው? የልጁ ስም ማን ነው? ባንቺ እምነት ነው። ኦኬ የልጁ ያህዌ ከዛ ልጁ ደግሞ የወልድ ማለት ነው ኢየሱስ። እሺ ስለዚህ ወደ ሰማይ የወጣና የወረደው ስሙ ማን ነው የተባለው ማን ነው? የመጀመሪያ ላይ ወደ ሰማይ የወጣና የወረደው ማን ነው? እኔ ይሄንን ትርጓሜ ለአብ ነው ብዬ አላቅምም። ስለዚህ መረዳት አለብኝ መጀመሪያ። ለከሌ ነው ብዬ ለደበላ ነው ለጨቡዴም ነው በይ ችግር የለም። የልጁ አባት የለም የሚባል ነገር የለም። ማን ነው? ስለማን ነው የሚያወራው? ወደ ሰማይ የወጣና የወረደው ማን ነው ነው የሚለው። ስሙ ማን ነው ነው ያለው። ከዛ በኋላ የልጁ ስም ማን ነው አለ። ስሙ እሺ የአባትየው ስም ማን ነው? ወደ ሰማይ የወጣና የወረደው አባትየው ማን ነው? ወደ ሰማይ የወጣና የወረደ ሲል አብ ወጣና ወረደ የሚል ነገር እስካላየው ድረስ ለአብ ነው አይደለም። እዚህ ጋር አውዱን ተከታይ። ወደ ሰማይ የወጣና የወረደ ማን ነው? ነፋሳትን በእጁ የጨበጠ ማን ነው? የምድር ዳርቻ ማን ነው ይልና ከዛ በኋላ ስሙ ማን ነው ይልሻል እዛ ጋር። አሁን ወደ ሰማይ የወጣና የወረደ ስሙ ማን ነው ካለሽ በኋላ ከሌ ብለሽ ስትይ ከዛ ደግሞ የልጁ ስም ማን ነው ብሎ ደግሞ ጥያቄ ይጠይቅሻል፣ ሌላ ጥያቄ። ስለዚህ የልጁ ስም ማን ነው ከተባለ ኢየሱስ ካልሽ አባትየው ነው ወደ ሰማይ የወጣና የወረደ የተባለው። ወደ ሰማይ ወጣና ወረደ ከተባለ ብሉይ ኪዳን ላይ ብዙ ቦታ ላይ እግዚአብሔር በረረ ይላል፣ በኪሩቤል ላይ ተቀምጠው በረረ ይላል፣ ወረደ ይላል፣ ወጣ ይላል። ለምሳሌ መዝሙረ ዳዊት ምዕራፍ 67 ላይ እስቲ ቁጥር 17 ላይ እስቲ አንድ ጊዜ ያዘልኝ። ምዕራፍ 67 መዝሙረ ምዕራፍ 67 ቁጥር 17 ወይ 19 ላይ በምስራቅ በኩል ወደ ሰማይ ለወጣ ለያህዌ ዘምሩ ይላል። ስለዚህ ወደ ሰማይ የወጣ ማን ነው ሲባል ያህዌ ነው። የወረደስ ማን ነው ሲባል እኔ እወርዳለሁ ይላል። አሁን ለምሳሌ እንትና ላይ እኔ እወርዳለሁ ይላል። እግዚአብሔር የአዳም ልጆች አይሰሩትን ከማየት ለወረደ ይላል። እኔ አብሬ እወርዳለሁ ይለዋል ዮሴፍን ሲናገር፣ ወደ ግብጽ አብሬ እወርዳለሁ ይላል። ስታገኘው መዝሙረ ዳዊት ምዕራፍ 67 ቁጥር 17 ምናምን አካባቢ ላይ 7 ላይ ነው። በምስራቅ 67 አላገኘውም። 7 ላይ ነው የሚያልቀው። 68 በማን ነው? በግሪክ ሰብስቲቱሽን ነው የተጠቀምኩት፣ በሄብሩ ተጠቀም። 68 ኦኬ አገኘው። ወደ ታች በምስራቅ በኩል ይላል የእግዚአብሔር ሰረገላዎች። ወረድ በምስራቅ በኩል የሚል የለም። ወደ ታች ወረድ። ኦኬ ሂድ ወረድ። ይኸውና በምስራቅ ምን ይላል? አንብበው። ለወጣ ለእግዚአብሔር ዘምሩ ይላል። ያህዌ ነው የሚለው፣ ዮዴሄቫቬ ነው የሚለው። ስለዚህ ያህዌ ስሙ ያህዌ ነው። ስለዚህ ወደ ሰማይ የወጣና የወረደ ይኸው የወጣ የሚል አለ። የወጣ አላ ማለት በዕብራይስጥ ያረገ ማለት ነው። መዝሙረ ዳዊት ምዕራፍ 40 ቁጥር 10 ላይ እግዚአብሔር በመለከት ድምፅ አረገ የሚለውን ያህዌ ነው የሚለው። ስለዚህ ወደ ሰማይ የወጣና የወረደ ማን ነው ሲልሽ ያህዌ ስሙ ማን ነው? ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። እንደገና ደግሞ ኢሳይያስ 42:12 ላይ እንደዛ ነው የሚለው። እኔ ያህዌ ነኝ ስሜ ይህ ነው ይላል። ከዛ ጋር ይቀጥልና የልጁ ስም ማን ነው አለ። ልጁን ከያህዌ ወደ ሰማይ ከወጣና ከወረደው ጋር ሴፓሬት አድርጎ ነው ያስቀመጠው።
ዲስቲኒስ አድርጎ ነው ያስቀመጠው። ስለዚህ መዝሙረ ዳዊት ላይ እየተናገረ ያለው ያህዌ በመለከት ድምጽ አረገ፣ አምላክ በእልልታ ድምጽ አረገ እያለ የሚያወራው ኦልሬዲ ፓስት ሆኖ ስለ ያህዌ ነው። በተረፈ ማንም ሰው ጠቅሶና ታክሶ ይሄንን ጥቅስ አዲስ ኪዳን ላይ ለኢየሱስ ማድረግ ነው ብሎ የሚል የለም። ወደ አምላካችሁና ወደ አምላካችሁ ወደ አባታችሁ ወደ አምላኬና ወደ አምላካችሁ ወደ አባታችሁና ወደ አርጋለሁ አለ። ኢቭን አምላክ ያለው ነው የሚያርገው። ይሄ ዮሐንስ ወንጌል 20 ቁጥር 17 ላይ ሌላ ደግሞ አለ። ደግሞ ወደ ሰማይ ያረገ ደግሞ ሌላም አለ። ምናልባት ይሄ መዝሙረ ዳዊት ላይ ያለው ለሱ እንዳይሆን ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ አንድ አለ ያረገ። ምናልባት እሱም ያህዌ እንዳይሆን ለሱ ከሆነስ ትንቢቱ። ምክንያቱም መዝሙረኛው ሲናገር በትንቢት እግዚአብሔር በመለከት ድምጽ አረገ ብሎ ትንቢት ሲናገር ከሱ በኋላ ከ200 ዓመት በኋላ የሆነ አካል መጣና ወደ ሰማይ ያረገ። አሚር ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ አይታችሁታል። ይሄንን ወደ ሰማይ ያረጋ አለ፣ ወደ ሰማይ ይወጣ አለ። ምናልባት ስለሱም እንዳይሆን የሚያወራው ይቅርታ አድርግልኝ። ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ሲሄዱም እየዘመቱ ሲጫወቱ ሰረገሎችና የሳት ፈረሶች ነበሩ። ከበረኮችም ኤልያስ በአውሎ ነፋስ ወደ ሰማይ ወጣ ይላል። ምናልባት ያህዌ የሚለው አንቺ እንዳልሽው ለኤልያስ ቢሆን ብዬ ምንም እኮ መጠቀም እችላለሁ። ለምን ኤልያስም አድርጓል ወጥቷል ወደ ሰማይ ብዬ ማለት እችላለሁ። ግን ኮንቴክስቱ ይወስነዋል፣ አውዲዮ ይወስነዋል። ገብቶሻል? አሁን ምንድነው መሰለሽ ፋላሲ ኦፍ ኢኩዌሽን የሚባል ነገር አለ። ኢኩዌሽን ማለት ምንድነው? አሻሚ ጸጽ የሚባል ነገር አለ። ምንድነው? ምን አይነት እንትን ነው? ግን ኡስታዝ አሁን እዚሁ ላይ ካቴጎሪካል ኮንክሉዥን የሚባል ነገር አለ። ካቴጎሪካል ኮንክሉዥን ምንድነው? ድመት ምንድናት? እንስሳ ናት። ድመት እንስሳ ናት፣ ውሻም እንስሳ ነው። ስለዚህ ድመት ውሻ ናት አይደለ? ናት ይላል እኮ ኮንክሉዥን እንደዛ ነው። ካቴጎሪካል ኮንክሉዥን የሚባል አለ። ሎጂክ ፋላሲ ማለት ነው። ፋላሲ ኦፍ ኢኩዌሽን የሚባል ነገር አለ። አሻሚ ጸጽ የሚባል ነገር አለ። ማጸጽ ማለት ነው። ወደ ሰማይ አረጋ የሚባለው ነገር እየለቀምን ለኢየሱስ ክርስቶስ ምን አደረገ? እዛ ጋር ስለ ያህዌ የተነገረውን፣ ሌላ ቦታ ላይ ደግሞ ስለ ኢየሱስ ማድረግ የተነገረውን፣ ስለ ኤልያስ ማድረግ የተነገረውን አይ ኤልያስም ያህዌ ነው። ምክንያቱም ኤልያስም አድርጓል። ኦኬ እሺ፣ እኔ እኮ እንዳወራ አልፈቀድክልኝም ኡስታዝ ባይዘው። እሺ አውሪ በቃ ይኸው። ኦኬ አሁን ለምሳሌ ዮሐንስ ምንድነው ኤፌሶን ላይ እኮ ምርኮን ማረከ ወደ ሰማይ የወጣ የወረደው እያለ ዮሐንስ ወንጌል ላይም እንደዚሁም ኤፌሶን ላይም ይናገራል። ደግሞ ከሰማይ የወረደውም እሱ እንደሆነ ከሰማይ የመጣሁ እንጀራን የህይወት እንጀራን ምን ነኝ ብሎ ጌታ ኢየሱስ ክርስቶስ በሌላ እንትን ተናግሮ እያነበብኩኝ ስላልሆነ ነው ይቅርታ። እንግዲህ ቃሉ እያዘብራረኩኝ ስለምር ማለት ይቅርባሉኝ። እና ክርስቶስ ወደ ሰማይ እንደወጣ እንደወረደ መጽሐፋችን ይነግረናል። ስለዚህ ከሱ ውጪ ደግሞ ሌላ እንዳልወጣና እንዳልወረደ በአዲስ ኪዳን እየተናገረን አንተ ብሉይ ኪዳን ላይ ያለውን እያመጣህ እያደባለቅ እያተራመስክ እንዴት አድርጌ ነው የምቀበለው? ቆይ ያተራመሽና ያደባለቅሽው አንቺ ነሽ። የሚያደባልቅ ያደባልቅሽና እና በጣም የሚገርምሽ ነገር እንትን ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ መርዶ ልንገርሽ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም አለ። በሰማይም የሚኖረው የሰው ልጅ ነው ይላል። በሰማይ የሚኖረው የሰው ልጅ ነው የሚለው ጭማሪ ነው። አዲሱ መደበኛ ትርጉም ላይ አሽቀንጥረው አውጥተውታል። አሚር አለ አዲሱ መደበኛ ትርጉም እጅ ላይ አለ። የኢትዮጵያ መጽሐፍ ኦርቶዶክስ ካቶሊክና ፕሮቴስታንት አዲሱ መደበኛ ትርጉም ላይ በሰማይ የሚኖረው የሰው ልጅ ነው የሚለው ጭማሪ ነው። እንደዛ ከሆነ ምንድነው ኢየሱስ ምድር ላይ እያለ ሰማይ ላይ ይኖር ነበር የሚለውን ትምህርት ቴዎሎጂ ለመገንባት ተብሎ ሆን ተብሎ የተጨመረ ነገር ነው። ምነግርሽ ነገር ማለት ነው። ከዛ እንቀጥልና ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደው የኢየሱስ ምኑ ነው? ከሰማይ የወረደው የኢየሱስ ምኑ ነው ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረድኩት እንጀራ እኔ ነኝ አለ። እንጀራው ምን ነው አለ? ስጋዬ ነው ብሎ ተረጎመው። ስለ ስጋው ከሰማይ ወርዷል ሊተራሊ ወይስ ድንግል ማርያም ማህፀን ውስጥ ነው የተሰራው? ለምንድን ነው ከሰማይ ወርዷል ስጋው ያለው? ስጋውን ከሰማይ ወርዷል ለምን አለው? ያው ከክርስቶስ ከሰማይ አይደል የመጣ ብለን የምናስበው እንዴት ነው? አይደለም። ይኸውልሽ እኔ ልጆች አሉኝ አይደለ?
ልጆች አሉኝ ሚስትም አለችኝ አይደለ? ልጆች የማስጦታ ናቸው ይላል መጽሐፍ ቅዱስ ላይ መዝሙረ ዳዊት 124 ቁጥር 6 ላይ የእግዚአብሔር ስጦታ ናቸው። ሚስት የማበረከት ናት ይላል። ከአምላክ ዘንድ የተሰጠች የማበረከት ናት ይላል። በረከት ናት ይላል አይደለ? በረከት ናት ይላል። የምን ስጦታ ናት ሚስት አይደል? ልጆች የአምላክ ስጦታ ናቸው ይላል። ሚስት ደግሞ በረከት ናት ይላል ከአምላክ ዘንድ አይደል? ሚስቴና ልጆቼ ልክ እንደ ኢየሱስ ከሰማይ ነው የወረዱት። ያዕቆብ ምዕራፍ 1 ቁጥር 17 ላይ አውጣላት ቶሎ በል። አይ ወይ አንተ ካንተ ጋር ማውራት ከባድ ነው። ዳይ ያዕቆብ ምዕራፍ 1 ቁጥር 17 ላይ ወይ ዳይ እኔ መውረዳቸውን ብቻ ነው። እኔ ከሰማይ ነው የወረዱት ልክ እንደ ኢየሱስ ወርደዋል። ዳይ ያው በጎ ስጦታ አለ ልጆች ማለት ናቸው። በጎ ስጦታ ፍጹም በረከት ሚስት ያዕቆብ ምዕራፍ 1 ቁጥር 17 ላይ ተመልከች። በጎ ስጦታ አለ ልጆች። ቆይ አልጨረስኩም። ቆይ አንዴ። በጎ ስጦታ ሁሉ አለ ልጆችም ማለት ነው። ፍጹም በረከት ሁሉ አለ ከላይ ናቸው አለ። ከዛስ መለወጥ በእርሱ ከሌለበት የተደረገ ብርሃን ከሌለበት ከብርሃናት አባት ምን ይላሉ አለ? ምን ይላሉ አለ? ጻፉልኝ ያ ጀማ ታች ምን ይላሉ አለ? ይወርዳሉ አለ። ከማን የሚወርዱት? ከማን የሚወርዱት? እውነትን አትደብቁ። ከማን የሚወርዱት? አትደብቂ ማይ ጨርሺ ውስጥ ከማን ይወርዳሉ ይላል? ይወርዳሉ ስለዚህ ኢየሱስ ከሰማይ ወርጃለሁ ቢል ምን ችግር አለው ታዲያ? ያው እኮ በታምር መምጣቱን ነው የሚያሳየው። እነዚህም ስጦታ ናቸው ራሱ እነዚህ ስጦታ ናቸው። ይገናኛል። ከብርሃናት አባት ይወርዳሉ አለ። ከብርሃናት አባት ይወርዳሉ አለ። ዮሐንስ ወንጌል 6 ከብርሃናት አባት ይወርዳሉ። ስለ አብ ነው የሚያወራው እኮ። ከላይ ናቸው አለ። ከላይ ናቸው ከብርሃናት አባት ይወርዳሉ። ከመናፍስት አባት ከሆነው ከአብ ይወርዳሉ አለ። ስለዚህ ሚስትና ልጆች ሰማይ ላይ ኖሮ ከጊዜ በኋላ የመጡ ነገሮች ናቸው ማለት አይደለም ሲነገር። ዮሐንስ ወንጌል 6:51 ላይም ከሰማይ የወረድኩ እንጀራ እኔ ነኝ። እንጀራ የተባለው ምንድነው አለ? ስጋዬ ነው አለ። ጥያቄ የሚነሳው ስጋው ከሰማይ ነው ወይ ነው ጥያቄው። አይደለም ነው። ኢየሱስ በተአምር ነው የመጣው። ስጦታ ነው። ኢሳይያስ አልኩኝ። ዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ይላል። የተሰጠ ነው። የተሰጠ ስለሆነ ከሰማይ ነው ከአብ ነው ተባለ እንጂ ሊትራሊ ቃል በቃል ስጋውም ሰውነቱም እሱ ማንነቱም ከሰማይ ነው ማለት አይደለም። ልክ እንደዛው ነው ያዕቆብ ምዕራፍ 1 ቁጥር 17 ላይ ኦኬ ቀጥይ። እኔ ብሉይ ኪዳን መጽሐፍ ላይ የወሰርክ እያላተምከኝ ነው። አሁን ቀጥታ እየጠየቅኩ ያለሁት አዲስ ኪዳን ላይ ጠቀስኩልህ። ክርስቶስ ምን ተብሎ በሰማያት እንዳለ የሰው ልጅ ተብሎ ተጠቅሶ የተቀመጠው የህይወት እንጀራ እንደሆነ የወጣ ወደ ሰማይ የወጣ የወረደውም እሱ እንደሆነ እየተናገረ ነው እያልኩኝ ያለሁት። እሱን ሳታብራራልኝ ወስደህ ያከተምከኝ ማሂ። ይኸውልሽ ከሰማይ ኢየሱስ ወርዷል የሚለውን ነገር እኔም አንቺ በምትረጅበት ነው እንጂ ያልተረዳሁት እኮ ዮሐንስ ወንጌል 6:51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ። እንጀራ የተባለው ደግሞ ስጋዬ ነው። የወረደው ብቻ ሳይሆን መዝሙረ ዳዊት ላይ ራሱ 64 ላይ ሆን እንደዚህ መዝሙር ብቻ እንደዛ አካባቢ ላይ ምን ይላል መሰለህ? ኤፌሶ ላይ ኮት ተደርጎ ይሁን አይዶን ነው ምን ምርኮን ማረከ ስጦታን ሰጠ። አዎ እሱ ይኸውልሽ እሱ አሁን ምንድነው ድርብ ይባላል። ለምሳሌ ኤግዛምፕል ልስጥሽ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ቢያጠፋ እንኳን እቀጣዋለሁ ያለው ለሰለሞን ነው አይደል? መጀመሪያ የነበረው ከዛ በኋላ ደግሞ የዕብራውያን ጸሐፊ ዕብራውያን 1:8 ላይ ምንድነው ያስቀመጠው? እኔ አባት ሆናለሁ እርሱም ልጅ ይሆነኛል ያለው ለኢየሱስ ነው ይላል። ለማን ነው እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው የተጠቀመው? ለማን ነው? ለኢየሱስ ነው ወይስ ለሰለሞን ነው? ዕብራውያን ላይማ ለኢየሱስ ተነግሯል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ያለው ስለማን ነው? አንድ ጥቅስ ለሁለት አካላት ሊያገለግል ይችላል። አይደለም ለሁለት አካላት ብቻ አይደለም፣ ለሁለት ለተለያዩ ምን ሊያገለግል ይችላል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 አውጣላት አንዴ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14
ላንብብልሽ። እድሜ በተፈጸመ ጊዜ ከአባቶቻችሁም ጋር በአንቀላፋ ጊዜ ከወገብህ የሚወጣ ዘርህን ከአንተ በኋላ አስነሳለሁ። ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ። እርሱም ቤት ይሰራል። እርሱም ቤት ይሰራል አለ። ሰለሞን ነው ቤት ይሰራል። ከዛ በኋላ ምን ይላል? ቀጥሎ የመንግስቱንም ዙፋን ለዘላለም አጸናለሁ፣ እኔም አባት እሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀመጫ እገስጸዋለሁ ይላል። ገስጸዋለሁ። ስለ ሰለሞን ነው የሚያወራው መጀመሪያ ማለት ነው። ግን በኋላ ላይ እንደ ድርብ ትንቢት ሆኖ በኋላ ላይ የዕብራውያን ጸሐፊ ይሄን ጥቅስ ይጠቅስና እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለኢየሱስ እኮ ነው ብሎ ይነግራል ማለት። ሌላ ኤግዛምፕል ልስጥሽ። የሚያበራየውን በሬ አፉን አትሰራው አለ። ስለ በሬ ሲያወራ በሬ የተባለው እዚህ ጋር ማን ነው? የሚያበራየው ዘዳግም 25:4 ላይ በሬ የተባለው ሊተራሊ በሬ ነው። ጳውሎስ ግን ምን አለ? በሬ የሚለው ስለኛ ነው የሚያወራው አለ። በሬ የተባለው እኔ ነኝ አለ ጳውሎስ። ስለዚህ አሁን በሬ ሊተራሊ በሬና ጳውሎስ ኦንቶሎጂካሊ ይለያያሉ። በሬና ሰው ኦንቶሎጂካሊ ሁለት የተለያዩ ነገሮች ናቸው እና ከዛ አንፃር ነው። ጃቢር አለ። ጃቢር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? በቃ እኔ ትልበል ጫጫታ አለ። ውጪ ነኝ ያለሁት። አጋጣሚ ሆኖ ዝም ብዬ ጎራ ልበል ብዬ ነው። ሚዩት አድርጌ አዳምጣለሁ። እስቲ ማሂን አጨረሰች አውራት። አንድ ጥያቄ። ምን አልከኝ? የመጨረሻ አንድ ጥያቄ። ቆይ ማሂ ኤፌሶንን አልጨረስክልኝም። አንዴ ማሂ ቅድም አንድ ፊት ነው ያለው ምናምን እያለች ነበርና አብ እንደወልድ አይነት ፊት አለው እንዴ ኡስታዝ? ሁለት የተለያየ ፌስ ነው ያላቸው። ሁለት የተለያየ ፐርሰኖች አይደሉ እንዴ? አይ ፐርሰን ቢሎም ድርቅ ብትል ኢየሱስ እንደኔና እንዳንተ አይነት ፊት ነው ያለው። አብ እንደኔና እንዳንተ አይነት ፊት አለው እንዴ? ማለት ወልድ በአሁን ሰዓት ፊት ያለው እንደኔና እንዳንተ ነው። አይን፣ አፍንጫ፣ ምን አፍ ያለው ነው። አይ እንደነሱ ትምህርት እኮ መሰለ ሶስት አካላቶች ከቅድመ ዓለም የነበሩ ስለሚሉ እነዛ ሶስት አካላቶች ሶስት ፌስ አላቸው። ሁለቱ ሊኖሩ ነው። ኢየሱስ ሁለት ፌስ ሊኖሩ ነው ማለት ነው። አንደኛ የመለኮታዊ ፊት አለ። አንተ ግራ እያጋባኝ ነው አንተ ራስህ። እንደና ደግሞ የሰው ፊት ደግሞ አለው እንደገና ሁለት እኮ። ይሄማ የንስጥሮስ ትምህርት ነው። ንስጥሮስ እኮ ይሄንን አይቶ እኮ ነው ሁለት አካል እያለ ያለው። አይ እኔ ከዚህ በኋላ ከቆየው እጨልላለሁ፣ ይቅርብኝ። ታዲያ ኢየሱስ ታዲያ ምን አይነት ፊት ነው እኮ ማለት ከኢየሱስ ጋር ስንት ሊሆን ነው መጨረሻ ላይ ሲቆጠር? መጀመሪያ ስላሴ አላቸው። አይ እነዚህ ቢቀበል ሲጀመር ባልገባስ? ቆይ አንዴ ቢኒያም ታወራለህ። ባልገባስ እኔ ቢቀርብኝ እኔም ብሎ አስተማሪ ሰምቻችኋለሁ። ቆይ ተረጋጋ፣ ታወራለህ እኮ ያችልኝ ትነግረናለህ። ምን ችግር አለ? ቀጥል ኡስታዝ። እስቲ አስቀጥለው ይሄ ልጅ። እስቲ ስለ ኢየሱስ እናውራ። ቢኒያም አለክ? ቢኒያም እያወራ እኮ ነው። ሚዩት ነህ ሀቢቢ። ሚዩት አታርጉኝ እንጂ ሚዩት አታርጉኝ። ሲዋሽ ሰምቻለሁ ኡስታዝ ወይድ። ቆይ ተረጋጋ ሀቢቢ። ከየትኛው ቤተ እምነት ነው? ቢኒያም አለክ? ቢኒያም አለው አለ መጣለ። እንኳን ደህና መጣ። ከየትኛው ቤተ እምነት ነህ? ሰላም ናችሁ? አለው። ከየትኛው ቤተ እምነት ነህ? ምንድን ነበር ቅድም ያለው? ልጆች ሴትና ልጅ ከየትኛው ቤተ እምነት ነህ የሚል ወሬ አወርቷል። ከየትኛው አሁን ኡስታዝ የማይመች በእናትህ ላስወራ አይደለም። ለምን ውሸት ይዋሻል ነው? ሌላ ሰው አስገቡ። በቃ ክርስቲያኖች ካላችሁ ግቡ። ያጀማ ሰላም አለይኩም ብያለሁ ሁላችሁ ነው። እዲ ከባድ ሰው መጥ ይላል። አሁን እንማማራለን። ማሻአላ አባ ዮናስ ጃይ እንዴት አመሻችሁ? እንኳን ደህና ነን። ሰላም ደርሶ ይሁን። እንኳን ደህና መጡ። እግዚአብሔር ይመስገን። ደህና መሻችሁ። ለእናንተም ሰላም ይስፈንባችሁ። ኡስታዝ እስቲ ካሉ ሰላም ይላል። ኡስታዝ አለክ ሰላም በላቸው። አባ ዮናስ ከረጅም ጊዜ በኋላ ከተመቸክ
ሰላም ብያለሁ አባ ዮናስ። እንዴ ኡስታዝ ዋሂድ ሰላም ናችሁ ወይ? እንዴት ናችሁ? ባለፈው መጥቻ ያው ከመቀመጫዬ ሸብረክ ብዬ ነው የተነሳሁት። እጅግ አመሰግናለሁ። እንዴት ነው? እግዚአብሔር ይመስገን እጅግ አመሰግናለሁ። ጠፉብን እኮ ምንድነው እንደዚህ የዋሽታ የሆኑብን? ለመልካም ነው ኡስታዝዬ፣ ለመልካም ነው። ኦኬ ያጠፋሁት ነገር ምንድነው? የአርሙሙና የጥሞና ጊዜ ወስደው ነው? እኔ እንኳን እንደው የጥሞና ጊዜ፣ የአርሙሙ ጊዜ፣ የንባብ ጊዜ እና የምክክር ኮሚሽን ላይ ነበርኩ ራሴ ጋር። አሃ አይ እንደዛ ነው። ሞኖሎግ እያደረጉ ነበራ። አው እንደው ትንሽ ሰፋ ያለ ጊዜ ለመውሰድ ሞክሬያለሁ። አልፎ አልፎ ትንሽ እየገባሁ ኦኬ ለመዝናናት ብቻ ነበር ሲገባ የነበረው እንጂ ይሄ ውይይቱን ምናምን ብዙም እንትን አላልኩም። እሺ አባ ዮናስ እንዴት ነው? እግዚአብሔር ይመስገን ጃዬ፣ ሰላም ነው፣ ሁሉ ሰላም አለው። በክርስቶስ አምላክነት ላይ እያወራን ነበር። እንደው ከዛ በፊት አንድ የታዘብኩትን ብናገር ደስ ይለኛል። ምናልባት የመወያየም ርዕስ ሊሆነን ይችላል። አይ ዶንት ኖ። ቅድም ልጅቷ ስታወራ የነበረችውን ስሰማት ነበረ። ስሟን ይቅርታ አልያዝኩትም። አሁን ኡስታዝ ጋር ስታወራ የነበረችው ልጅ እና እሷን መሰል ልጆች ብዙዎች አሉ። አሁንም ቅድም ቢኒያም የሚባል ልጅ ገብቶ ነበር መሰለኝ፣ ጽሁፉን ሳይ ነበረ። እናንተም ለመጠየቅ ስትሞክረው ከየትኛው ቤተ እምነት ስትለውም ሊነግርህም አልቻለም ነበረ። እና ምንድነው ዋናው ነገር ሰዎች ዕውቀት ከሌላቸው፣ ዝግጅት ከሌላቸው ለምን ይገባሉ ነው። ገብተዋል? ለምን ይገባሉ? ክርስቶስ እኮ አስተምሯል። ምን ብሎ ይሄ አቅም ሐዋርያትን አንዴ ይዘው አጋንንት አስወጧላቸው፣ ሳይወጣላቸው ቀረ። ከዛ በኋላ እነሱን ይዘው ሲያስጨንቋቸው ለምን ታስጨንቃቸዋላችሁ እኔን አናግሩኝ ብሎ ሄደ። ከዛ በኋላ ምክንያታቸውን ነገሩት። ምንድነው? አቅም ከሌለህ እዛ አካባቢ አለመድረስ ነው በቃ። ወይ ዝም ብለህ ማዳመጥ ነው ወይ አለመድረስ ነው። እኔ በጣም ይገርመኛል። በቃ ምን መሰል ዝምታ ወርቅ ነው የሚባል አባባል አለ። እንደሚገባ ይመጣል ማለት ነው። ዝም ብሎ አይደለም የኢትዮጵያን አባባሎች ይሰራሉ። ኡስታዝ ዋሂድ ነጃ ጋር ምናምን መጥቶ ለመነጋገር አንደኛ ልምድ ያስፈልጋል፣ ሁለተኛ ንባብ ያስፈልጋል፣ ትንሽ ድካም ይፈልጋል። ዝም ብሎ አይደለም። ሃይማኖታዊ ጉዳይ ቀልድ አይደለም። ስለዚህ እኔ ይሄን ያክል መጨነቅም አልነበረባትም ብዬ አስባለሁ። ልጅቷ ማለት በጣም አዝኛለሁ ስለሷ ማለት ነው። ለምን ትጨነቃለች ይሄን ያክል? ብዙዎች አሉ አይደል እንዴ ቀሚስ ለብሰው እናስተምራለን የሚሉ፣ እነሱ ለምን አይመጡም? እነሱ ለመቼ ነው ማለት ያ ቀሚስ? እኔ በዚሁ አጋጣሚ የሚሰሙ ካሉ ሊኖሩ ይችላሉ። ስለዚህ ሁሉም ምሽግ ይዞ ባይጋጠም ደስ ይለኛል። ምሽግ ይዞ ማለት ነው የሆነ ኮንትሮል የሚያደርግበት አይነት መንገድ ተጠቅሞ ነው መዋየት የሚፈልጉ። ያ ባይሆን እና እኔ እውነቱን ለመናገር እኔ አድርባይ አይደለሁም በተፈጥሮ አነጋገሬንም ታውቀዋለህ ከበፊት ጀምሮ። ከሌላው ቤት የተሻለ ማለት ፍጹም ናችሁ አይደለም እናንተ፣ ግን ከሌላው ቤት የተሻለ እናንተ የተሻለ እንትን ትላላችሁ። በተለይ አንተ ያለህበት እድል ትሰጣለህ ለመወያየት፣ ምንም የተመቸ ነው። ስለዚህ ቀሚስ የሚለብሱ ሰዎች ወይንም ደግሞ ሰባኪያን ወንጌል የሚባሉ ቴዎሎጂስቶች ምናምን እነሱ መጥተው ለምን አይወያዩ? ምዕመናን በዚሁ አጋጣሚ የማስተላልፈው መልእክት በተለይ የኢትዮጵያ ኦርቶዶክስ ይሄ ፕሮቴስታንትም ከኛ ጋር ትንሽ ስለሚቀራረብ ግዴታ አይደለም ዘወትር መልስ ለመስጠት የተዘጋጃችሁ ነው የሚለው የጴጥሮስ መልእክት የሚናገረው። ይሄ ለማያውቀው ሰው ሁሉ በቃ ታዝዣለሁ ብሎ እንዲገባ አይደለም። የተዘጋጃችሁ ነው የሚለው መጀመሪያ ተዘጋጅ፣ አንብብ፣ መንበል፣ አጥና፣ ተማር፣ ከዛ በኋላ ተዘጋጅ ነው እንጂ እንዲህ ተብያለሁ ብለህ ዝም ብለህ የአንድ ስብከት አንድ ፓራግራፍ ይዘህ ዝም ብለህ ለመከራከር መግባት ትክክል አይመስለኝም። ምክንያቱም በቃ አንድ ሰው አቅም ከሌለው የለውም በቃ ጀስት በቃ ሂዶ እንደውም እኔ አሁን ልጅቷ አንዱን ሰባኪ ከሆነ ቤት ላይቭ ስትሪም ላይ ሂዳ እባክዎትን ከሌ ወይንም ደግሞ ወጣትም ከሆነ እባክህን ከሌ ብላ እነጃ እንትን ከፍተዋል ወይንም እነ ኡስታዝ ዋሂድ አሉ ሂዱና እነሱ ጋር ተወያዩ።
ነው መባል ያለበት። ለምንድን ነው ይሄን ያክል ምዕመኑ ለምን ይጨነቃል እንዴ? ምዕመኑ መጨነቅ በቃ መጀመሪያ የሚማርበት ጊዜ አለው ምዕመኑ። ስለዚህ እኔ በተቻለ መጠን የምናገረው እዚሁ አጋጣሚ ሰባኪያኑ ወንጌል ተማርን የምትሉ ሰዎች ቀሚስ ለብሳችሁ 200 ሺህ 300 ሺህ ብር ካልከፈላችሁን የ3 ቀን ጉባኤ እናዘጋጅ የምትሉ ሰዎች ምዕመኑ ይሄን ያክል ለምን ይቸገራል? ይሄ የእግዚአብሔር ሕዝብ ነው፣ ሰው ነው። ስለዚህ የእግዚአብሔር ሕዝብ ደግሞ መሪ ሊኖረው ይገባል። መታችሁ ተናገሩለት፣ በቃ መስክሩ። እውነት ከሆነ ጃም ይመለስ፣ እዚህ ያሉት ሙስሊሞች ይመለሱ። እውነትን መመስከር ማለት ነው። ካልሆነ ደግሞ እንደው ምሽግ ተይዞ ከቤተ ክርስቲያን ቅጥር ግቢ ውስጥ አልወጣም፣ እዛ መጥቶ እንደምንም ኡስታዝ ዋሂድ የተናገራትን ቃል እንደምንም መጽሐፉን ሲፈልግ ሪሰርች ሲያደርግ ይውልና አውደ ምሕረት ላይ እንደዚህ እያሉ ሙስሊሞች ይጠይቃሉ፣ ፕሮቴስታንቶች እንዲህ እያሉ ይጠይቃሉ። መልሱ ይሄ ነው ብሎ ለምዕመኖች ከዛ እልልታና ጭብጨባ ፈጣሪ የተመሰገነ ይሁን ብሎ በእልልታና በጭብጨባ እንደዚህ አይሆንም። በእንደዛ አይነት መልኩ ምዕመናን በቃ አይሆንም፣ ያ ጊዜ አልፏል። በቃ መጋቢ ሐዲስ እከሌ መጋቢ ብሉይ እከሌ ዛሬ ተጋብዘዋል ይባልና ከዛ ያንዱ ኡስታዝ መልስ እንደምንም ማገናኝቶ ይመልሳል። ከዛ በኋላ ያችን ይዝና ምዕመኑ ደግሞ የሙስሊም ቤት ወይ የፕሮቴስታንት ቤት ኦር ሰምቲንግ ሪሊጂየስ እንትን ቤት ይገባል። ከዛ በኋላ ያችን ይዝና አዟዙሮ ሲጠይቀው ደግሞ አይኑ ይፈጣል፣ ጥርሱ ይገጣል። ከዛ በኋላ ቤተክርስቲያኗም ትሰደባለች። ትክክል አይደለም፣ እንደገባ ይመጣል ማለት ነው። በቃ እኔ እውነቱን ለመናገር እኔ ይሄን ስናገር አንተ ማንህ ብሎ ሊያስብ ይችላል። አሁን የማንም ነኝ፣ ተራ ሰው ነኝ። አይ ኖ ግን እሞክራለሁ። ጃዬ እኔ እውነቱን ለመናገር እሞክራለሁ፣ ለማንበብ እሞክራለሁ፣ እጠራለሁኝ። በተቻለኝ መጠን የተነገረኝን ቃል ኦኬ እስቲ ይሄን ነገር ልየው የማለት ባህሪ ያለኝ፣ እንደው ዝም ብዬ ዘው ብዬም አልገባም፣ እንደ እውነቱ ከሆነ ማለት ነው። ስለዚህ እንደው በዚሁ አጋጣሚ ግዴታ አይደለም የሚለውን ማስተላለፍ ፈልጋለሁኝ። ጃዬ አባ ዮናስ እናመሰግናለን። ኡስታዝ ቀጥል። አይ እኔ ለማለት የፈለኩት ምንድነው ጥሩ ሀሳብ ነው፣ ግን እኛ አብዛኛውን ነገር እኔ ያው እዚህ መንደር ላይ ያለው ነገር ውይይት ሲባል ጭቅጭቅ ነው ያየሁት። ምን ማለት ነጥብ ለማስጣል ነጥብ ለማስቆጠር ሄርሜኔቲክስ ጂምናስቲክ የሚባል ነገር አለ። አብዛኛውን ሰው ያንን ነው አስቦ የሚመጣው እንጂ በስነ ስርዓት እስቲ ሼር እንደራረግ እውቀት ወይም ደግሞ እንማማር እውቀት አንድ። ምክንያቱም እኔ ስመጣ የማላውቀው ነገር አለ፣ ለማሳወቅም ጭምር ነው ለማወቅም ጭምር ነው የምመጣው፣ ለማስተማርም ነው ለመማርም ነው። በዛ መንፈስ ነው የምንመጣው አብዛኛዎቻችን ማለት ነው። ያ ይመስለኛል ብዙ ሰዎች እንዲሰልሙ ምክንያት እየሆነ ያለው ማለት ነው። ከዛ አንጻር ነው። ግን አስተማሪዎቻቸው ልክ ሲገቡ ወይም ደግሞ የሆነ ነገር ሲሉ የሆነ እንትን የተባለ ይመስላቸው የሪሲሊንግ እንደባደብ አይነት መንፈስ ነገር ይመስላቸዋል። ከዛ ውጥር ይላሉ ምናምን ነገር ወደ ጭቅጭቅ አውጣው ምናምን እንትን ብላል አንተ ውሸታም አንተ እንትን ምናምን ነገር እንደ አይነት ነገሮች ፐርሰናል የሆኑ ነገሮች አሉ። በዛ መንፈስ ደግሞ አይ ቲንክ ባለጌ መሆን ብቻ ነው የሚጠበቅበት። አንድ ሰው ለማውራት ሲያወራ ለማሸነፍ ጥሩ ጥሩ ቆንጆ ቆንጆ ስድቦች ቆንጆ ቆንጆ ነቆራዎች አንድ ሰው ከተናገረ ምናልባት እኔ እንደዛ ልምዱ ላይ ኖረኝ ይችላል። መነቋቆሩ ላይ ይሄ መጨንትኑ ላይ ይሄ ፖለቲካው ላይ ወይ ደግሞ የሆነ ነገሩ ላይ ሐሳቡ ላይ ብቻ አተኩሮ መነጋገር ትልቅ ነገር ነው፣ ያባት ነው። ግን አይመስለኝም እኔ እዚህ ቲክቶክ አካባቢ ላይ ያለ አይመስለኝም እንደዛ በአስተማሪ ደረጃ መጥቶ በስነ ስርዓት ተከባብሮ ነቆራ የምናምን እኔ አይቻለሁ። ራሱ እዚህ ቲክቶክ ከመጣው ጊዜ ጀምሮ ብዙዎች የኛም ወንድሞች ሲወያዩ አይቻለሁ። የሚወያዩቸው አካላት አብዛኛውን ነገር የሚያደርጉት ምንድነው የነቆራ እርግጫ አለ። ካልተራገጡ በቃ የሆነ የተወያዩ አይደለም የሚመስላቸውና አይ ለእንትን እኮ አሪፍ ነገሩ ለዲቤት እኮ አሪፉ ነገር ይሄ ነው ይሄ ነገር ነው እንደዚህ ብንላቸው ይናደዳሉ ሙስሊሞች። ነብዩ መሐመድን አታክ ብናረጋባቸው ወጋ ብናረጋባቸው ይናደዱና ከጨዋታው ውጭ ይወጣሉ ምናምን እንዲህ አይነት ነገር ነው ያለው። እና እኛ በበኩላችን ተመችቶናል። ራሱ እነሱ ነካነካ አርጓቸው የሚለቋቸውን ሰዎች እዚህ እያመጣን እኛ ቁርጥም እያደረግን እየበላናቸው ነው ያለነው ማለት ነው። እየሰለመ ነው ብዙ ሰው ያለው ማለት ነውና በጣም ተመችቶናል። እኛ በተቻለን አቅም ማንም ሰው በአደብና በአህላቅ ወይም ደግሞ በስነ ምግባርና በግብረ ገብ በሞራልና በኤቲክስ መጥቶ ጥያቄ መጠየቅ ይችላል። የምናውቀው ነገር ካለ እንመልስለታለን። ማናውቀው ነገር ካለ ደግሞ የእውቀት ባለቤቶችን ጠይቀን እንመጣለን። በተረፈ እኛ ራሳችን ማናውቀው ነገር ካለ እንማርበታለን ብለን ስለምናስብ ነው ይሄ መድረክ ይሄ ነገር አትሞስፌሩ ራሱ የተፈጠረው ማለት ነው። በመከባበር እንትን በማለት ማለት አሁን እርሶ አባ ዮናስ መምህር ኖት፣
የቅዳሴ መምህር ኖት አባ ዮናስ? ቅዳሴ ሳይሆን ትንሽ ስነ መለኮቱ ላይ ነው። ስነ መለኮቱ ላይ ነው። አዎ ግን አሁን እርሶ ይመጣሉ እኛ ቤት እንትናም ይመጣል። አንድ የቅዳሴ መምህር አለ። ማን ነው ስሙ ጠፋኝ። እግዚአብሔር አስታውሰኝ። የቅዳሴ ሳልኖር የሚባል ልጅ አለ እና አሁን እሱ ራሱ ይመጣል እዚህ እኛ ጋር መጥቶ አውርቶ ምናምን ይሄዳል። ልክ እንደ ቤተሰብ ተደርጎ ማውራትን አልተለመደም። የግድ ሃይማኖት ማለት የጦርነት ቦታ፣ ሃይማኖት ማለት የድብድብ ቦታ፣ የሪስሊንግ ቦታ ነው ሰዎች አድርገው የሚያስቡት። እኛ ደግሞ ይሄ መንፈስ ነገር ጠፍቶ በልዩነታችን መቀመጥ እንችላለን። በቃ አባ ዮናስ እስካሁን ድረስ አልሰለሙም። እርሶ ይመጣሉ፣ አክብሬዎት አክብረውኝ ተነጋግረን እንለያያለን። ቴዎሎጂው የራሱ ነው፣ የኛም ቴዎሎጂ እንትን ነው። የማያሳምነን ነገር ምንድነው? መጽሐፋችሁ ላይ ያለው ይሄ ነው ምናምን ብለን ልንነጋገር እንችላለን። በተረፈ አይ እኛ በቃ ምናምነው ይሄ ነው ካሉ በቃ እዛ ጋር እንቆማለን። ራሱ በሃይማኖት ማስገደድ የለም ይላል ቁርአን ሱረቱ በቀራ ምዕራፍ ቁጥር 256 ላይ። ስለዚህ በተቻለ አቅም እምነታችሁን አክብረን ሐሳባችሁን አክብረን ልዩነታችንን አክብረን ተከባብረን መኖር ይቻላል። ዊዝ ሪስፔክት ማለት ነው። አውት ኦፍ ሪስፔክት ማለት የሰውን እምነት ማንቋሸሽ፣ ማብጠልጠል፣ ማበሻቀጥና ማነወር ነውር ነው ራሱ ሲጀመርም። አንደኛ ከሞራልም ከሃይማኖትም አንፃር የሚፈቀድም ነገር አይደለም ማለት እና እዚህ መንደር ላይ የተለመደው ነገር እንደዛ ነው። ተራ በሽሽቅ ነው። እኔ የምነግሮት አሁን ክርስቲያንን እየወቀሰ ነው ምናምን ሊሉኝ ይችላሉ። እርሶ አይደለም እኔ እንደዚህ ብቻ አይደለም። ከሙስሊሙም ሳይድ ታች ኮሜንት የሚጻፈው ብታዩ ከአንድ ሙስሊም የማይጠበቅ ነገር ስድቡ፣ ጭንቅላታም፣ ድፍንታም ምናምን ነገር ላኢላሃ ኢለላህ በጣም የሚቀፍ ስድቡ እናያለን። የሆነ ቤት የሆነ ቦታ ላይ ኦርቶዶክሶች ምናምን ወይ ፕሮቴስታንቶች ሲፖስቱ በማይመለከታቸው ነገር ሄደው ኮሜንት ይሰጣሉ፣ ይሳደባሉ። ይሄ ነገር መቅረት አለበት ነው ምንለው። እኛ እየተናገርን ነው የአቅማችንን ያክል። በሰላም ሰው እንዴት ነው ማውራት የማይችለው? ማለት ምንድነው የሚያስፈራው? ሐሳብ እኮ ነው ማለት አያስገድደኝ። በግድ ሃይማኖትን ቀይር አይለኝም ያ ሰው የሚመጣው ሰው። በቃ የራሱን እምነት ይነግረኛል፣ እንደዚህ ይነግረኛል፣ የሚያምንበትና የሚለውን ነገር ይነግረኛል። ሞር እንደውም ቴዎሎጂ አይምሮ እየሰፋ ነው የሚመጣው በሰማ ባቅ ማለት ነው። ስለ ኦርቶዶክስ ቴዎሎጂ፣ ስለ ፕሮቴስታንት ቴዎሎጂ፣ ስለ ይሖዋ ምስክር፣ ስለ ኦንሊሰስ ቴዎሎጂ ብሰማ አይምሮ ሰፊ ነው የሚሆነው። ልዩነቱን ባቅ ማለት ነው። ምንም የሚጎዳኝ ነገር የለም። ነገር ግን የሚያስቡት ምንድነው? ሌላ ሰው የሆነ ያስገደደ ነገር አይነት አድርጎ ነው የሚያስቡት። ስለ እስልምና ሰው ቢሰማ ልዩነቱን ቢያቅ የእስልምና ቴዎሎጂ ምንድነው? አቂዳ ምንድነው? መንሃጅ ምንድነው? በደንብ አድርጎ አንድ ሰው ቢያጠናልን ደስ ነው የሚለን ቢያቀልን። ውሳኔው በኋላ ላይ ካላ ጋር የሚጨርሰው ጉዳይ ነው ጉዳዩ የሚሆነው እና በተሻለ አቅም ይሄ ነው ይሄ መንፈስ መጥቶ እርሶን የሚሉት አይነት ነገር መጥቶ ሰው ቢማማር እና ቢያስተምርና ቢያሳውቅ ትልቅ ነገር ነው ብዬ ነው ማምነው። ጃቢር ቀጥል። ጀዛከላህ ኡስታዝ፣ እናመሰግናለን። አባ ዮናስ አሪፍ ሀሳብ ነው። ኡስታዝ ሳይወጡ አንዲት መልእክት ብጠይቃቸው ደስ ይለኛል። እሺ ቀጥሉ፣ ችግር የለውም። እሺ ቆይ ይሳቅ አለክ? ይሳቅ ወይጃ ወይ ይሳቅ ወይጃ የላችሁም? እሺ ጃ አለ። ችግር የለውም። ጃ ሲጨርሱ ቀጥል። እሺ እኔ ግዴታ ማውራት ያለብኝ ስልክ ስላለ ነው። ሲጨርሱ ቀጥል። ጃስሚን ቪዲዮ ፖስት አለች፣ ኮፒ ሊንክ ሪፖስት አድርጉላት። ጃስሚን ጥግ ላይ ያለችው ውስጥ ግቡና ቪዲዮ ፖስት አለች፣ ኮፒ ሊንክ አድርጉላት። ቀጥሉ። ይቅርታ አባ ዮናስ። እሺ አመሰግናለሁ በጣም። ምንድነው ኡስታዝ ዋሂድንም ጠይቃቸው። እኔ ብዙ ጊዜ አሁን ማለት ከእውነት ለሃይማኖት ታስቦ ከሆነ ስር ነቀል መፍትሄ ያስፈልጋል እላለሁ። እንደ እስልምና ከሆነ ክርስቲያን ሁሉ ፍርድ አለበት። እንደ ክርስትና ከሆነ ሙስሊምም ሆነ ሌሎች እምነት ተከታዮች ፍርድ አለባቸው። ስለዚህ ስር ነቀል ለውጥ ይሄ ህዝብ መዳን አለበት ነው። መዳን ካለበት ደግሞ እኔ ናዳንልኝ ብዬ የማመጣው ቅድም ኡስታዝ እንደተናገሩት እየሰደፍኩኝ እያንጓጠጥኩኝ ስር መሰረቱን ለመንቀል እየታገልኩኝ እያበሸኩት ነው እንዴ የማመጣው? ትክክል አይደለም። ስለዚህ እንደዛ ካልሆነ ምንድነው መሆን ያለበት? በጣም ሰላማዊ፣ በጣም ፍቅር የተሞላ፣ በጣም መዋደድ ወንድማዊ እህታዊ መሆን አለበት። ይሄ ደግሞ እንዲሆን የራሴው እንደው ወንድማዊ ምክሬን የምሰጠው ምንድነው፣ ምናልባት ኡስታዝ ዋሂድ እዚህ ጋር ሐሳባቸው እንዲሰጡኝ የፈለኩት ምንድነው የኔ ሐሳብ በግሪካውያን ዘንድ በተለይ በጥንታውያን ግሪካውያን ይሄ የፍልስፍና አደባባይ ነበር ማለት የመከራከሪያ ስቲል አንዳንድ ሀገሮች አሜሪካና ዩኬ አለ
የመከራከሪያ ቦታ አለ፣ እንደ ካፌ ነገር ነች። እዛ ጋር ይሰበሰባል። ከዛ በኋላ ሁሉም በነፃነት የየራሳቸውን ክርክር ያደርጋሉ። ስለዚህ እንደዛ አይነት ቦታ በኢትዮጵያ ወይንም በአዲስ አበባ ለምን አናዘጋጅ? ምክንያቱም አሁን ላይ አንዳንዱ ከእውነት ይልቅ ለምሳሌ ጉግል ላይ ኤአይ ላይ ገብቶ ማያውቀውን ነገር ወዲያውኑ የነገረውን እንደዚሁ ራንደምሊ ነው የሚመልሰው። ይሄ ደግሞ ትክክል አይደለም። ሃይማኖቱን ዲፌንስ ለማድረግ እንጂ ለማወቅ አስቦ አይደለም። በቃ ይህ ማለት ሰውየውም የመዳን ፍላጎት የለውም፣ ሌሎችም እንዳይድኑ መንገድ ዘግቷል ማለት ነው። ስለዚህ ትክክለኛው መንገድ ብዬ የማስበው የሆነ አንድ ቦታ አዘጋጅተን የሆነ አንድ ላይቭ የሚዘጋጅ ማለት ነው። በቃ ልክ እንደ ግሪካውያን ፈላስፎች በተለይ በጥንት ጊዜ እንደተለመደው እንደዛ አይነት ለምሳሌ ዮናስ ለምሳሌ ጃ ይቆማሉ። ከዛ ላይቭ ስትሪም ነው የሚዘጋጀው፣ በቀጥታ ነው ገብቶ መጽሐፍ መጎርጎር፣ ቴክስት የሚላክለት የለም። እንደዛ አይነት አሉ። በቃ ቴክስት አንደኛው ከሌላኛው ቦክስ ውስጥ ነው፣ ይሄኛው ይልክለታል። ይሄን መልስ በጣም አሳፋሪ ነው ብዬ ነው የማስበው። በቃ እንደዚህ እኮ አይደለም ሃይማኖት በዲፌንስ ለፈጣሪ እኛ ታግለን ነው እንዴ እምነቱን ወይንም ሰዎችን የምናድንለት? እንደዛ አይደለም። በቃ እውነት ከሆነ መሸነፍ ነው ያለብን። እውነት ከሆነ ሙስሊም ይሸነፍ፣ እውነት ከሆነ ክርስቲያን ይሸነፍ ለእስልምና ማለት ነው። እውነት ከሆነ ክርስትና ሙስሊም ለክርስትና ይሸነፍ። በቃ እንደዚህ ከሆነ ፈጣሪም ይሄ አንዱ አምላክ የምንለው አንድ አምላክ የምንለው እሱም ይደሰታል። እውነተኛውም ተልእኮ ያ ይመስለኛል። ስለዚህ ምናልባት ኡስታዝ ዋሂድ ወጥቷል መሰል ይሄንን ሐሳብ ምናልባት እዚህ ያላችሁ የምትደግፉት ከሆነ እኔ እንደዛ አይነት መንገድ ብንከተል ማለት ስር ነቀል ለውጥ የሚያመጣው ብዬ የማስበው ከገሃነም ወይንም ከፍርድ ከእሳት የሚያወጣው ፊት ለፊት ይዘጋጃል። ምዕመኑ በቀጥታ ሆኖ ይመለከታል። የሚያጭበረብር ፓስተር፣ የሚያጭበረብር ሰባኪ፣ የሚያጭበረብር ኡስታዝ አይኖርም። ፊት ለፊት በቃ የተማረውን መጥቶ ትፍት ያደርጋል። ምዕመኑ በትክክል ይማራል፣ አያመልጥም። በቃ ያ ሰው ቴክስት ይዞ መጽሐፍ ገልብጦ ምናምን ከኤአይ ጠይቆ ወይንም ጉግል ገልብጦ እንደዛ አይሆንም። በቃ ትክክል ይሆናል። ምዕመኑን እያደናገርን እስከመቼ ዝም ብለን ጊፍት እየሰበሰብን? በቃ በኢትዮጵያ እስልምና ይንገስ፣ በኢትዮጵያ ኦርቶዶክስ ተዋህዶ ይንገስ፣ በኢትዮጵያ ፕሮቴስታንት ይንገስ፣ በኢትዮጵያ ወይ ሂንዱይዝም ይንገስ። በቃ አንዱ ይንገስ። በቃ ምክንያቱም ለመዳን አይደል? ለመዳን ከሆነ አንዱ ይንገስ። እንዲነግስ ደግሞ አንድ ቦታ አዘጋጅተን ማጭበርበር የሌለበት አይነት ፕሮግራም ብናዘጋጅ። ካረዘምኩኝ እጅግ ይቅርታ። ካላህ ቀጥል እንትን እንዳይል። ሰላም አለይኩም ሀባቢ እንትን ቪዲዮ ፖስት አድርጊያለሁ። እሺ መጀመሪያውን ቪዲዮ እንትን እያወረደብኝ ስለሆነ ምናምን ከቆየሁም ስለገባሁኝ ስለፖስትኩ እንትን በሉልኝ። እሺ ኮፒ ሊንክ አድርጉልኝ። ቢያንስ አንድ ሰው 10 ጊዜ ካደረገልኝ በቂ ነው እና አካውንቴን ኮፒ ሊንክ አድርጉልኝ። እሺ ክርስቲያኖች ካላችሁ አባ ዮናስ ምናልባት መወያየት የሚችሉ ከሆነ ከአንዳቸው ጋር ይቀጥሉ። ያነሱት ሀሳብ የሚደገፍ ሀሳብ ነው እና እንኳን ደህና ተመለሱ። ጠፍተው እጅግ አመሰግናለሁ። እንኳን ደህና ቆየሽን ጃስሚን። መልካም። ያው ያነሱት ሀሳብ የሁላችንም ሀሳብ ነው። ብቻ እስቲ አላህ ለነሱም ቀጥተኛውን መንገድ ይምራቸው፣ እኛንም አላህ ያጽናን ኢንሻአላህ። ምናልባት ወሂድ ኡስታዝ ወሂድ ሀሳቡን የሰማ ይመስለኛል። ኔትወርክ ምናምን አስወጣቶት ሊሆን ይችላል። እንትን ይላል ያወራሃል ወይ የሆነ ሰዓት ላይ። ኦኬ እንደዛ ከሆነ መልካም። ለማንኛውም ዋና መልእክቴ ኒውትራል ሁኜ ነው የተናገርኩት። ሁሉም እምነቶች እንደዛ አይነት መንገድ አዘጋጅተን ለአብዛኛው ለምእመኑ ለተከታዮች ለተኛው መንገድ ብናዘጋጅ። ምክንያቱም እስልምና አሁን ለጃስሚን እስልምና ትክክል ነው፣ ለዮናስ ደግሞ ኦርቶዶክስ ተዋህዶ ትክክል ናት፣ ለሌላውም ሌላ። ስለዚህ እንዲህ አይነት መንገድ አዘጋጅተን ከዛ ምእመኑ የራሱን የሆነ መንገድ ቢመርጥ ጥሩ ነው። እያታለል ነው ምእመኑን እስከመቼ እንቀጥላለን? በቀጥታ ስርጭት ህዝቡ ይምረጥ። እንደዛ አይነት መንገድ ቢኖር ነው። አመሰግናለሁ። እናመሰግናለን። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉና ግቡ።
አካውንቲንግ እንትን ኮፒ ሊንክ አድርጎልኝ። እሺ ቪዲዮውን እየገባችሁ ሪፖስት ምናምን ነገር አድርጉት። ባረከላሁ ፊኩም። እኔ ዘንድሮ ለማኝ ሆኜ ልቀር በዚህ አካውንት የተነሳ። ናቲ ሰላም ላንተ ይሁን። ናቲ ኦኬ፣ ናቲ ናቲ ይሰማሃል? ኔትወርክ ነው የሚያስወጣቸው። ትክክለኛ ኔትወርክ ያስወጣቸው ነው። ማሙሻ አለክ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። ማሙሻ ሙስሊም ነህ ኦር ክርስቲያን? ኦኬ፣ ጥያቄ አለ? ምን አልክ? ምን ልላችሁ? ምን ተገባሁት? ሙስሊም ነኝ አልሐምዱሊላህ። እሺ እሺ፣ ክርስቲያኖች ካላችሁ ሰላም አለይኩም። ጃ ሁለቱም ጃዎች የሉም። እሺ አብዱልፈታ ጃ አለ? የለም የለም። እሺ ስትላቁ ሰዎች አሉ። ብስሚላ ናቲ ገብተካል? እሺ ልጠይቅ ወይንስ እንዴት ነው? እንጠይቅህ። ከየትኛው ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ ጠይቅ። ጥያቄ አለ? ጠይቅ። የማውቀው ከሆነ መልስልሃለሁ፣ ካልሆነ እና የቴና ይሳቃሉ ይመልሱልሃል። እሺ እሺ፣ የኔ ጥያቄ በእናንተ እምነት አስተምህሮ ክርስቶስ ይዞ የመጣው ትምህርት ተበርዟል ብላችሁ ታምናላችሁ እና ኮንሲስተንት የሆነ ላይን ያላቸው ትምህርቶች ለምሳሌ ተበርዟል ብትሉ ራሱ ከመጀመሪያ ጀምሮ ግን የነበሩ ትምህርቶች አሉ። በሐዋርያን አበው ከነሱ ቀጥሎ ባሉት ከዛም በኋላ በመጡ አባቶች ያሉ ትምህርቶች ማለት ነው። እነዛን ትምህርቶች ከእናንተ የተበርዟል እሳቤ ጋር እንዴት ነው ኮንሲስተንት የምታደርጓቸው? ከመጀመሪያው የምትለኝ ከየትኛው ነው? ከመጀመሪያው ጃ አለ ካላችሁ እንትን በሉኝ። እሺ አለ። በቃሽ፣ አንዴ ተቀበለኝ። እኔ ጋር ድምጽ አለው ደስ ተልጋባ ነው። እኛ ሲጀመር እኮ አባቶች ምናምን ያልካቸውን ሰዎች አንቀበላቸውም። እንቀበላለን እንደኛ ቸርች ፋዘሮች ሶርስ የሚሆኑ እኮ ስለ ክርስቶስ ማንን ነው የምትቀበሉት? ከአንደኛው እስከ አራተኛው ክፍለ ዘመን ባለው ውስጥ ቁርአን ክርስቶስ ማንን ማትቀበሉ? ቁርአንን ነው የምንቀበለው አልኩ። ቁርአን ከአንደኛው እስከ አራተኛው አይደለም። ከአንደኛው እስከ አራተኛው አይደለም ቁርአን። እሱ ኦልሞስት ወደ ስድስተኛው ሰባተኛው ክፍለ ዘመን አካባቢ ነው። ቁርአን ስድስተኛ ሰባተኛ ክፍለ ዘመን አካባቢ ነው። ከዛ በፊት የኔ ሐሳብ ሐዋርያን አበው ከዛ በፊት የነበረ መጽሐፍ አለ እንዴ? ከዛ በፊት የነበረ መጽሐፍ አለ? ያው እንግዲህ መጽሐፍ ቅዱስም እኮ ከቁርአን በፊት ነው አይደለም? መጽሐፍ ቅዱስም ከቁርአን በፊት ነው። የሆነ መጽሐፍ ዝም ብሎ መጽሐፍ ስለሆነ እኮ አይደለም የምንከተል፣ መስፈርት አለን። ያ መጽሐፍ ከአምላክ ዘንድ ሊሆን ይገባል። እና እኔ የጠየቅኩ ከአምላክ ዘንድ የሆነ መጽሐፍ አለ ከመጽሐፍ ቅዱስ ይሄ ከቁርአን በፊት አንተ እጅ ላይ ያለ ዛሬ ላይ
እንደዛ ካለ ከአምላክ ዘንድ ይሆን እንቀበላለን። ከዛ ውጭ ግን ዝም ብሎ መጽሐፍ ስለሆነና እድሜ ስላስቆጠረ ብቻ እንቀበል። ገብቶሃል ናት? አምላክ ዘንድ ለመሆኑ እኮ ከአምላክ ዘንድ መሆኑ በምን ነው የሚታወቀው? መጽሐፍ ከአምላክ ዘንድ ለመሆኑ በምን ነው የሚረጋገጠው? አንደኛ ከአምላክ ዘንድ ሲሆን ያው ከአምላክ ዘንድ መሆኑን መጽሐፉ ላይ ከአምላክ ዘንድ ለመሆኑ ማስረጃ መኖር አለበት። ያው አንብበው ከአምላክ ዘንድ መሆኑን ታረጋግጣለህ። ሜቢ በተለያየ አይነት መንገድ ሊሆን ይችላል መጽሐፉ ላይ የሚሰፍረው ከአምላክ ዘንድ እንደሆነ የሚያሳይ ነገር ማለት ነው። እንዳያጻጻፉ ስለሚለያይ ከመጽሐፉ አይነት አንፃር ለምሳሌ መጽሐፍ ቅዱስ ይህ መጽሐፍ የነብይ ነው ወይ ደግሞ ይህ መጽሐፍ የእንትናን ታሪክ ለመተረክ ተጻፈ ብሎ የተጻፈ ከሆነ ከአምላክ ዘንድ ነው ብለህ ትቀበለዋለህ? የእንትናን ታሪክ ለመተረክ ከተጻፈ ከተባለማ የታሪክ መጽሐፍ ነው የምንለው እንጂ እኮ ታሪኩን ትቀበለዋለህ? ኦኬ እሺ፣ ማን የጻፈው? ያሁን ለምሳሌ አምላክ ይላልና ናቲ አሁን የሆነ ዝም ብለህ እየሄድክ መንገድ ላይ የሆነ መጽሐፍ አገኘ፣ ማን ይጻፈው ምን ይጻፈው አታውቅም፣ ትቀበለዋለህ? ምን ማመሳከር ከቻልኩ? አዎ። በምን ታመሳከረዋለህ? ታሪኩ ትክክል መሆኑን ማመሳከር ከቻልኩ በምን ታመሳከረዋለህ? የመጽሐፍ ቅዱስ ጸሐፊያን አይታወቁም፣ ታውቃለህ አይደል? አበበ ይጻፈው፣ ከበደ ይጻፈው፣ ማን ይጻፈው አይታወቅም መጽሐፍ ቅዱስን። ስለዚህ አሁን ኖርማል ያ ሰው የጻፈው ሰው ቅዱስ ይሁን እርኩስ ይሁን ሳናቅ እንዴት እንቀበለዋለን? ገብቶሃል? አሁን እሱ የአንተ እምነት ነው። እኔ ለምሳሌ የመጽሐፍ ቅዱስ ጸሐፊያን ይታወቃሉ ብዬ ነው የማምነው። አይ እናንተም ለምሳሌ እኔ በጠይቀኝ እንዴት የመጽሐፍ ቅዱስ ጸሐፊያን ልጠይቅሽ ከታወቁሽ መጽሐፍንት ማን ይጻፍ? መጽሐፍንት ማን ይጻፍ? የብሉይ ኪዳን መጽሐፍት በትራዲሽን ነው እንጂ ልናረጋግጣቸው የምንችለው ይሄ ኤግዛክት የሆነ ታይም ዲፔንደንት የሆነ ኤቪደንስ የለው። በትራዲሽን ግን እናውቀዋለን። እኔ ጠየቅኩ ማን የጻፈው ብዬ ነው የጠየቅኩ። እንዴት ነው የምናውቀው የጻፈውን አካል የሚል ጥያቄ ሳይሆን የጠየቅኩ ማን ነው የጻፈው ብዬ ነው የጠየቅኩ። አይታወቅም ማን እንደጻፈው። እሺ አስቴርን መጽሐፍ አስቴርን ማን ይጻፈው? ቆይ መጀመሪያ ግን የመጽሐፈ መሳፍንትን እንጨርስና መጨረሻ ግን ሳይሆን ማን ይጻፈው መጽሐፍ አስቴርን? ሁሉም ራሱ አታወቅም ብለን እንሂድ። እኔ ግራንት አድርጋለሁ። ሁሉም መጽሐፍ ቅዱስ እንዳለ መጽሐፎች አላ ስንት ወደዚህ እኮ የገባ ነው መጽሐፍ ቅዱስ። ወይ ችግር የለውም ሳይሆን አንተ ምን ብለህ መሰለህ የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ብለህ። ስለዚህ አይታወቁም አይደል? አቋምህን የሁሉም አይታወቅም ማለት የሁሉም አይታወቅም። እያወራን የነበረው ስለ ይታወቃሉ የሚለውን ሐሳብ እያወራን የነበረው ቆይ ስማኝ፣ ይታወቃሉ እያወራን የነበረው ስለ ክርስቶስ ስለነበረ ስለ ክርስቶስ የተጻፉት ጽሁፎች ጸሐፊያቸው ይታወቃል ነው የኔ ክሌም። እሺ ግን አጠቃላይ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳን ይሁን ካልኩ አይታወቅም የጻፈው አይደል? ስለዚህ ታዲያ ጥሩ ሰው የጻፈው መጥፎ ሰው የጻፈው ያልታወቀ መጽሐፍ እንዴት እንከተለዋለን? አንድ ነገር መጥፎ ሰው ስለጻፈው መጽሐፉ እውነተኝነቱ ይቀንሳል? ሎጂካሊ ስታስበው እውነተኝነቱ ይቀንሳል ሳይሆን እውነተኝነቱ ሊቀንስም ላይቀንስም ይችላል። 50-50 ነው። ስለዚህ 50-50 በሆነ ነገር ላይ መቼም እምነታችን አንመሰርትም አይደል? ለምንድን ነው አሁን ጥሩ ሰው መጥፎ ነገር አይጽፍም? እሺ ሜቢ እንደዛ ላድርግ። 50-50 ነው። 50-50 ስለሆነ እንትን አንልም። ከኛ አንፃር አሁን ለምሳሌ እኛ የምንቀበለው ስለዚህ ማንኛውም ይቅርታ እንዴ አሁን ለምሳሌ እኛ ለእምነት የምንቀበለው አቸው ነገሮች ቁርአን አለ የአላህ Subhanahu Wa Ta'ala ቃል ነው። ከዛ ውጭ ሐዲስ አለ የአላህ Subhanahu Wa Ta'ala ሐሳቡ ወሂ ነው ብለን እናምናለን። ግን ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ንግግር ነው ሐዲስ።
ስለዚህ ሁለቱን እንቀበላለን። ምክንያቱም እኛ አንቢያዎች ወይም ነብዮች ይሳሳታሉ ብለን አናምንም፣ አምላካችንም ይሳሳታል ብለን አናምንም። በቃ እኛ የምንቀበለው ሁለቱን ነገሮች ነው። ከዛ ውጭ ያለን ነገር ዝም ብለን አሁን ለምሳሌ አንተ የሆነ ነገር ብትነግረኝ ልቀበልህም ላልቀበልህም እችላለሁ። ግን የእምነቴ መሰረት አድርጌ ለሃይማኖት የሚይዘውን ነገር ግን መሰረት የሚይዘው ወይ ከነቢያት ነው ወይ ከአላህ ሱብሃነሁ ወተዓላ ነው። ከዛ ውጭ ያለ ሶስተኛ የሚይዝበት ነገር የለም። የሆነ ጥሩ ሰው መጥፎ ሰው የሚባል መመዘኛ የለም። እሺ አሁን ጥያቄ አንተ ነህ እኮ መጥፎ ሰው ያልከው፣ ግን የኔን ጥያቄ መልስልኝ። ጥሩ ሰው መጥፎ ነገር አይጽፍም ወይ ነው የኔ ጥያቄ። ነብይ ከሆነ ደግ ለምሳሌ የምትለው በቃ በጣም ጥሩ ሰው ራሱ ቢሆን መጥፎ ነገር አይጽፍም። ነብይ ከሆነ አይጽፍም። ነቢያቶችን አላህ ሱብሃነሁ ወተዓላ ጠብቋቸዋል ብለን ነው የምናምነው። ስለ ነብይ ከሆነ የምትጠይቀኝ ነቢያት መጥፎ ነገር የመጻፍ ነጻ ፍቃድ የላቸውም። አላህ ይጠብቃቸዋል። ድምፅህን አልሰማሁም። አላህ ይጠብቃቸዋል። አሁን ነገር አይጽፍም። አላህ ይጠብቃቸዋል። እንዴ እሱማ እኮ አላህ እኮ ክፉንም ደጉንም ሁሉንም ነው የሚጠብቀው። እኔ እያልኩ ያለሁት ነቢያት ቢሆኑ ራሱ መጥፎ ነገር የመጻፍ ነጻ ፍቃድ የላቸውም ወይ ነው እኮ። ይከለክላቸዋል ነው ይጠብቃቸዋል ነው? አንዴ ቆይ ይሄን ለምንድን ነው የማያደርጉት? ነጻ ፍቃድ የላቸውም? ይጠብቃቸዋል ማለት ይጠብቃቸዋል። ከነጻ ፍቃድ መኖር እኮ ነጻ ፍቃድ መኖር አንድ አካል ነጻ ፍቃድ አለው ማለት መጥፎን ነገር ያደርጋል ማለት አይደለም። አሁን ለምሳሌ እኔ ይሄንን ላይቭ ላውራ እስኪ አታቋርጠኝ። አሁን ለምሳሌ እኔ ይሄን ላይቭ ዘግቼ እንዲሁ እየተወያየን መውጣት እችላለሁ፣ ግን አላቋርጠውም አልወጣም። ምክንያቱም የሆነ ነገር ፍቃድ ስላለህ ብቻ አታረጉ። አሁን አንተ ስልክን ይዘዋል ወሩህ መስበር ትችላለህ አይደል? ግን አትወረውሩ። በቃ የሆነ ነገር ፍቃድ ስላለ ታረጋለህ ማለት አይደለም። ልክ እንደዛ ነቢያቶች ሰው ናቸው ልክ እንደኛ፣ ግን ከትላልቅ ወንጀሎች የተጠበቁ ናቸው። ከዛም ውጭ ደግሞ ሐሰተኛ ነገር አያስተላልፉም። አላህ ሱብሃነሁ ወተዓላ ይጠብቃቸዋል ነው። ከመጀመሪያው አላህ አዋቂ ስለሆነ መጥፎ ሐሳብን እንትን የሚሉ ሰዎች የሚያስተላልፉ ሰዎችን ቀድሞም አይመርጥም። ምክንያቱም ቀድሞም ያውቃል፣ ገብተዋል። ስለዚህ ይጠብቃቸዋልም ከክፋት። ይሄ ነው። አሁንም አምስተኛ ብትጠይቀኝ ይሄንን ነው መልስልኝ። ግን አሁን ካንተ አንፃር አንድን መጽሐፍ ለመቀበል ምንድነው መመዘኛ? እኔ እንዳደመጥኩ ካድምጠኝ። ምኑን ላድምጥ? መጀመሪያ ላይ ምን አይነት ሐሳብ አነሳ? የጠየቀኝም መለስኩልህ ወይ? እኔ ልጠይቅህ? አድምጣ። ያነሳ ከሆነ ሐሳብ አዳምጥ። መጀመሪያ ምን አልክ? ጸሐፊዎቹ ስለማይታወቁ የጻፉት ጸሐፊዎች ክፉ ቢሆኑስ አልክ። ከዛ ክፉ መሆን የጽሁፉን የቴክስቱን ይሄ የማይሆን ወይንም ደግሞ እውነተኝነት ያሳጣዋል ወይስ ክፉ መሆን የጽሁፉን እውነተኝነት አያሳጣውም፣ ግን 50-50 ያደርገዋል። ወይ እውነት ነገር ጽፈው ሊሆን ይችላል፣ ወይ እውነት ያልሆነ ነገር ጽፈው ሊሆን ይችላል አልክ። ጥሩ ሰውስ ቢሆን እውነት የሆነ ወይ ያልሆነ ነገር ሊጽፍ ይችላል ወይ ስልክ፣ ጥሩ ሰው ይችላል፣ ግን ነቢያት ሐሰት አይጽፉም አልክ። ነጻ ፈቃድ የላቸውም ወይ ሐሰት የመጻፍ ስልህ አላቸው፣ ግን አላህ ይጠብቃቸዋል አልክ። እንዲህ አላህ ክፉንም ደጉንም ነው የሚጠብቀው፣ ነብይ የሆነውንም ያልሆነውንም ነው የሚጠብቀው። ስለዚህ ነጻ ፈቃዳቸውን እስካልነፈጋቸው ድረስ እነዛ ሰዎች ስቲል 50-50 ያለው ለምን ከየት አመጣሁ? ሌላውንም ሰው ክፉ ነገር እንዳያረግ ይጠብቃል የሚለውን ከየት አመጣሁ? አይ እኔ ደግ ነው ብዬ ነው። ደግ አይደለም ካልክና አይጠብቅም ካልክ እሱ ባንተ እጅ ነው። በመሰለኝና በደሳለኝ አይደለም። አሁን ዝም ብለህ የሚመስለኝ ምናምን እያልክ አይደል? አይጠብቅምና በደሳለኝ ሳይሆን እንደዛ ይተነቃ። አሁን ለምሳሌ እኔ ክፉ ነገር ሐሰተኛ መረጃ ላስተላልፍ እችላለሁ እዚህ ጋር። ለነቢያቶች ግን ልክ እንደዛ አይደለም። ሐሰተኛ መረጃን አያስተላልፉም፣ ይጠብቃቸዋል። እኔና ነቢያቶች እንለያያለን። ገባህ? አንተ ነቢያቶቹን ይጠብቃል ማለት ነው። ከፈለኩ እችላለሁ። አዎ ለስንተኛ ጊዜ ልንገር? የሆነ ነገር እኮ አንዴ ካልኩ በቃ ተረጋግጧል። ሶስቴ ስደግሞ አይደለም የኔ መልእክት የሚሆነው። ነገርኩህ አይደል? እንዴ እኔ አሁን እዚህ ከፈለኩኝ የሆነ የውሸት መረጃ ማሰራጨት እችላለሁ፣ አይዘኝም አላህ። ነቢያቶች ግን ከእንደዚህ አይነት ነገር ይጠብቃቸዋል አልኩህ አይደል? እነሱ ነጻ ፍቃድ አላቸው። እሺ ይሄን ብቻ